አንድ ሰው 12 እድሜው ላይ ከደረሰ በኋላ ራሱን መጠየቅ ይጀምራል። አብዛኞቻችን ግን በዛ እድሜ ላይ ራሳችንን ጠይቀን አናውቅም። የምታረጅበት ሰዓት ይመጣልና የራስን የሆነ መንገድ ሺፍት አድርገህ ወይም ደግሞ የራስን አኗኗር ኖረህ አታውቅም። ያ ደግሞ መጨረሻ ላይ ጸጸት ውስጥ ነው የሚከተው። አንድ ሰው እንዲሁ ከመሬት ተነስቶ ወይ በምክንያትም ቢሆን ሲንቀው ምን አይነት ምላሾችን ቢሰጥ ሞር ክብሩን ማስጠበቅ ይችላል? ሰዎች ለምንድን ነው የሚንቁኝ የሚለውን ነገር ማወቅ አለባቸው። ምክንያቱም ያለ ዋጋ የምትሆንባቸው ብዙ ቦታዎች አሉ። ሰዎች ራሳቸውን መረዳት ላይ ካልመጡ፣ ራሳቸውን ማወቅ ላይ ካልመጡ የራሳቸው መንገድ የሚባል ነገር የላቸው። ሰው ማይንቃቸው ምክንያት የለም። ዝምታ ወርቅ ነው ይባላል። ወርቅ የሚሆንበት ቦታ አለ፣ መዳብ የሚሆንበት ቦታ አለ። ይህንን ዝምታ መቼ ብንጠቀመው ሞር ውጤታማ ያደርገናል? ራስን ካልተረዳህና የቱ ጋር ማውራትና ማውራት እንደሌለብህ እያወቅህ ካልመጣ ሁሉም ቦታ በጣም ተናዳጅ ተናጋሪ ነው የምትሆነው። አለበለዚያ ደግሞ ሰዎችም እየተናገሩ ባውንደሪንም እየጣሱ ደግሞ ዝም ብለህ የምትቀበልበትም ሰዓት ይመጣል። ያላ ፍቅር ውስጥ እንገባለን እንደማንኛውም ሰውና ልክ ብሬክአፕ ምናምን ነገር ሲፈጠር በጣም የምትጎዳው የምትሰበረው ሴቷ ትሆናለች። አንኮምፎርቴብል የሆነ ነገር በህይወታችን ሲገጥመን የጠበቅነው ነገር ካለመሆኑ የተነሳ ሳታውቀው የማይሆኑ ችግሮች ውስጥ ገብተህ ራስን ታገኘዋለህ። ትራውማ ኖት ኦንሊ የተፈጠረብህ ነገር ብቻ ሳይሆን ያጣኸውም ነገር ጭምር ነው። አንዳንዴ በራሳችን የምንፈጥረው ማንነት አለና ውጭ ያለው ሰው እኔን እንዲያየኝ የምፈልግበት ወይ አለ፣ እኔ ደግሞ ራሴን ሳይ የምመለከትበት መንገድ አለ። እነዚህን ሁለት ማንነቶች እንዴት ነው ማስታረቅ የምንችለው? ለሁለቱም መልስ ሊሆንልህ የሚችለው አንደኛው ነገር ምንድን ነው? እንኳን ደህና መጣ ሳይኮሎጂስት ልደቱ። አመሰግናለሁ በጣም አክብረህ ስለጠራኝ። ቴንክ ዩ። ያክብርልኝ። ብዙ ሰው እኔ እንደማየው ማለት ነው እንደተረዳሁት የክብሩ ጉዳይ በጣም ያስጨንቀዋል እና ክብሩ ሲነካ አይወድም፣ ወር ይበሳጫል፣ ወር ከሰዎች ጋር አላስፈላጊ ግብግብ ውስጥ ይገባል። ይሄ ክብር ለክብሩ መጨነቅ የሚባለው ነገር ከየት ነው የመጣው? ጥሩሽ እንደ ሰው ልጅ ወይም እንደ ሰውኛ በእኛ ውስጥ የምናስቀምጣቸው የሆኑ ቦታዎች አሉ። ግን አንዳንዴ ነገሩ ሲበዛ ሴንሲቲቭ የመሆን አቅምም አለው ነገሩ። ላይክ በምን ላስረዳ? ለምሳሌ ይሄ ቤት አለ፣ የራሱ ኪችን አለው፣ የራሱ መኝታ ቤት ሳሎን አለው። ከዛ መኝታ ቤት ውስጥ ስገባ ደግሞ ዋጋ አላቸው የምትላቸው ወርቆች ኦር ሳምቲንግ የሚቀመጥበት ደግሞ የራሱ የሆነ ቦታ አለ። ሰዎች አንዳንዴ ክብሬ ተነካ የሚሉት ወይም ደግሞ የሆነ ሰው ሲናገራቸው ኦር ሳምቲንግ የሆነ ነገር ሲተላለፍ እነሱ አግሬሲቭ የሚሆኑት ወይም ደግሞ የሆነ ስሜት የሚያሳዩበት ምክንያት ቫልዩ የሚያደርጉት ነገርም ሲነካባቸው ነው፣ ዋጋ የሚሰጡት ነገር ማለት ነው። ግን አንዳንድ ሰው እንዲሁ ዝም ብሎ ምንም ነገር ሳይኖረው ክብሬ ተነካ ሊል ይችላል። ምንም አይነት ነገር ሳይኖረው which is ኢጎ ላይ ፎርም የሚያደርጋቸው ነገሮች አሉ። እኔ ማለት እንደዚህ ነኝ፣ በሰፈር አይነክ ሊሆን ይችላል፣ ሰዎች የሚያዳምጡ ሊሆን ይችላል። ማንም እኔ መናገር የለበትም ወይም አይነኪ አይነት ነገር ሰው ነኝ ብሎ የሚያስበው ከሆነ ጥቂት ለራሱ የሰጠው ቦታ ነው ማለት ነው። ለራሱ የሚሰጠው ቦታ አለ። ግን ብዙ ጊዜ ክብር ደግሞ ልታገኝ የምትችለው በፍሬም ነው። ውጪ የምታደርጋቸው ነገሮች የሚያመጡልህ ነገር አለ ነው። ከዛም በሶሳይቲው ደረጃ ወይም ሰዎች አንተን ሲያዩ የምታሳየው ፍሬ አለ፣ በዛ ፍሬ ውስጥ ይመዝኑሃል። እቺ ባገኘሃት ነገር ናት። እቺ የሆነ ፍሬ ሄዳ አፈራው ፍሬ። ለምሳሌ ነበልና አለመኖር መጽሐፍ ላይ አንድ ካራክተር አለ ዶክተር ክብሩ የሚባል ልክ እንደ ስሙ ነው፣ ክብሩ የሚጠብቅ ነው። እና በጣም ሴንሲቲቭ ነገሩ ሲሆን አንዲት ሪሴፕሽኒስት ጋር ሄዶ ጓደኛውን ለመጠየቅ ሆስፒታል በሚገባበት ሰዓት ቀና ብላ ላየችው እና እሷ ስራውን እየሰራች ነው። ክፍሉን ሲጠይቃት የት ነው ያለው ዶክተር ደስታ የሚባል ነው ጓደኛው እና ሲላት ቀና ብላ አላየችውም፣ እዛ ጋር ነው የተለጠፈው ትለዋለች። እና ያ ይቆጠቁጧል። እና ከገባም በኋላ ከዶክተር ደስታ ጋር ሲያወራ ከአንደኛ ጓደኛው ጋር ሲያወራ እቺ ነገር አንስቶ ነው የሚያወራው። እና አንተ ይሄን ነገር የምታደርግበት ምክንያት ይለዋል። አጥንቶ አንብቦ ወይም በዩኒቨርሲቲ ደረጃ በጣም እውቀት የሚባል ዶክተር ሲባል ደግሞ ብዙ ነገሮችን የሚሰበስቡ አይነት ነገሮች ናቸው፣ ስለ ሕክምና ማለት ነው። ባገኘው እውቀት ነው ራስን የምትመዝነው ነው። ሰውነትን የምትመዝነው በዛ እውቀት ላይ ተመስርተ ነው። ሰዎችን የምትመዝነው በምንድን ነው? በዛች እውቀት ላይ ወይም አንተ አለኝ ባልከው ነገር ላይ ነው። የምትመዝንበት ነገር የምትመዘንበት ሚዛን መሆን ይጀምራል እንጂ እንደ ሰውኛ እሷ ምን እየሰራች ነው፣ ምን እያደረገች ነው፣ ወይም ደግሞ ብዙ ነገሮች አሉ። አይምሮ ያንን ላይ መለከት ይችላል። እና ሴንሲቲቭ ሲሆን እንደዚህ ታች ደረጃ ይወርዳል። ግን ያ የዶክተርነት ክብር ግን
በማን የተሰጠው? በሶሳይቲው የተሰጠው ባደረጋቸውም ፍሬዎች ናቸው። እና ትንሽ ነገር የተናቀ ያስመስለዋል። ቀና ብሎ አለመታየት ኢቨን ቅንድብን እንደዚህ ቢያደርግ ራሱ ኦኬ በምን መልኩ እያየኝ ነው ይሄ ሰው የሚል ለራሳቸው ከሚሰጡት ፎርም ወይም ደግሞ እኔ እንደዚህ ነኝ፣ እኔ እኮ ዶክተር ነኝ፣ እኔ እንደዚህ ነኝ፣ ስለዚህ የሚገባ የሆነ ያክል ደረጃ ክብር አለ ማለት ነው። ክብር አለ። ትሪትመንት ይሄን ያክል ነው የሚገባኝ። ትሪትመንቱም እኮ ሰዎቹ ላይክ ማድረግ የማይችሉትም ሊሆን ይችላል። ከአንተ ዴማንድ የሚያደርግብህ ነገር አንተ መስጠት ላትችል ትችላለህ፣ ግን ከአንተ ይጠብቅባል፣ ከማህበረሰቡ ይጠብቃል፣ ከዙሪያ ባሉት ሰዎች ይጠብቃል። ያ ጓደኛው ግን ያ ባህሪ ስላለበት እንዳለ ስለሚያውቅ ይወገዋል በጎን በኩል እንዲነቃ ነው የሚፈልገው። የምትመዘነው ባገኘሃቸው ነገሮች ሳይሆን ሆነ በመጣው ነገር ነው፣ ወይም ደግሞ ሰው በመሆን ነው። እና በዛ ምክንያት ክብር ከሁለት አንጻር ነው። ለዛ ነው ሪፋይን እንድታደርግልኝም የምጠይቅ ምክንያት ክብር ስትል አንዳንድ ሰው ሴንሲቲቭ ሆኖ የሚወርድበት ዝም ብሎ እንዲሁ ተነስቶ እኔ ማለት እንደዚህ ነኝ እያለ በሚጣበት ፎርም ሰዎች ሲነኩት አይወድም። አግሬሲቭሊ ሊናገር ይችላል፣ ሊሳደብ ይችላል፣ ወር ሳምቲንግ ሊያደርግ ይችላል። ግን እንደ ሰውኛ ደግሞ ቫሊዩ የምታደርጋቸው ዋጋ የምሰጣቸው ነገሮች አሉ። እዛ ዋጋ የምሰጣቸው ነገሮች ሰው ከመሆን ተጨማሪ መሆን ያለባቸው ነገሮች መሆን አለባቸው። ላይክ እንዴት ልበል፣ ዶክተርም ሊሆን ይችላል፣ እውቀት ያለውም ሰው ልትሆን ትችላለህ። እውቀት ያለው ሰው ነው የሆንከው እንጂ ሰው የሆነ ሰው አይደለም የምትሆነው። መጀመሪያ ሰው የሆነ ሰው መሆን ያለብህ። ስለዚህ መጀመሪያ የሚያስከብር ሰውነት ነው ማለት ነው። ምን ይባላል፣ ሰው ሆኖ መፈጠር ተፈጥሮ ነው። ሰው ሆኖ መኖር ግን ጥበብ ነው ይባላል። ሁላችንም ሰው ሆነን እንመጣለን፣ ግን አኗኗር የምታደርጋቸው ነገሮች በሙሉ ግን አንዳንዴ ከእንስሳን በታች የሆኑ አይነት መሆን ይጀምራሉ። እና ላይክ ቫሊዩ የምታደርጋቸው ነገሮች ይኖራሉ። ምን ያክል እነዛ ነገሮች ሴንሲቲቭ ነህ አይደለም የሚለው ነገር መታወቅ አለበት። ላይክ አንድ ቆራሌው ቢመጣ አንድ ግቢ ውስጥ ብትኖር ከበር ውጭ ነው ልታወራ የምትችለው እንጂ ቤት ውስጥ አታስገባውም፣ ግቢ ውስጥ አታስገባውም። ግቢ ውስጥ የሚገቡ ምናልባት ጎረቤት ያሉ ሰዎች ሊሆኑ ይችላሉ፣ የሆኑ ሰዎች። ከዛ ሳሎን የምታስገባቸው ሰዎች አሉ፣ ከዛ መኝታ ቤት የምታስገባቸው ሰዎች አሉ። ኢቨን የተደበቀውን ያስቀመጥከውን ውድ ነገር የምታሳዩ ሰዎች አሉ። እና ዝም ብሎ ግን የሆነ ሰው መጥቶ ላይክ እዛው ግቢ ውስጥ መሆን ሲገባው መኝታ ቤት ቢገባ እንደ ሌባ ነው። ወይም የሆነ እንግዳ ብቻ ማታውቀው ሰው ቢመጣና ቤት ውስጥ ቢገባ ቢካም አግሬሲቭ፣ ወይም ደግሞ ልታሳስረውም ትችላለህ፣ ልትማታም ትችላለህ፣ ወር ሳምቲንግ ነገር ልታደርግ ትችላለህ። ምክንያቱም እነዛ ቅጥሮች አሉ፣ የሆኑ ቅጥሮች አሉ። እና ቅጥሩ ሲነካ ነው ሰው ምን የሚለው ያችን አግሬሲቭነስ ሊያሳይ የሚችለው። ግን ቫሊዩ የምናደርጋቸው ነገሮች የሚመጡብን ሰዎች አሉ በስራችን። ራሳችንን ደግሞ የራሳችንን ይሄ እንዴት ነው ቫሊዩ ወይም ደግሞ አዲስ ነገር መፍጠር የምንፈልግ ሊሆን ይችላል። አዲስ መንገድ ልንጓዝ እንችላለን። በራሳችን መንገድ ስንጓዝ ማይወዱ ሰዎች ሊሆኑ ይችላሉ። እንደ ድሮ ማንነት እንድትሆንላቸው የሚፈልጉ ሰዎች በቀላሉ ሁሌ የሚያገኙ ከሆነ አሁንም እንደዛው እንዲያገኙ እንደዛ በጣም የሚፈልጉ ሰዎች አሉ። ግን አንተ የራስህ የሆነ መንገድ አለ በህይወት ስትጓዝበት። ላይክ ዩኒኮርን እንደተፈጠርከው እግዚአብሔር ሲፈጥር የትኛውም ሰዎችን ብታያ አንድ አይነት የአይን ሌንስ፣ አንድ አይነት አሻራ የለም። ዩኒክ ነህ። ስተኛም የምተኛው ከራስህ ሊነጋ ነው። ሲፈረድብህ የሚፈረድብህ በፈጣሪ ፊት አንተ ነህ እንጂ የሆነ ሰው መጥቶ ቢከራከርልህ እንደዛ የሚባል ነገር የለም። ስለዚህ አስ ዩኒክ እንደሆንከው የሆነ የራስህ መንገድ ሊኖር ይችላል። ከብዙ ነገሮች እየወሰድክ የምትሄድበት መንገድ እና በዛ መንገድ ውስጥ የሚገቡብህ ሰዎች ሊኖሩ ይችላሉ። መጥተው ቫሊዎችን ሊነኩ ይችላሉ። እነዛ ነገሮች ሲነኩ ምን ልትሆን ትችላለህ? ክብር የተነካ ልትል ትችላለህ። ግን በሌላኛው አንጻር ቅድም እንዳልኩ ደግሞ ይሄ የራሳቸው ፎርም ከሚያደርጉት ነገር አንጻር አይነኬ ነኝ፣ አለመነካት አትችልም። እዚህ ምድር ላይ ትነካለህ። ግን ስትነካ ምን አይነት ሪስፖንድ ታደርጋለህ የሚለው ነገር ነው ወሳኝ ነው። በዛ ምክንያት ነው። በጣም አሪፍ። ክብርን የሚለምኑ ሰዎች ደግሞ አሉ። በቃ ሰው እንዲያከብራቸው ከስራ ይልቅ አሁን የጠቀስክልን ነገሮች አሉና ማንደራደርባቸው በጣም ብዙ ነገሮች ይኖራሉ እንደየራሳችን እንደማንነታችን እና ግን ከዛ ይልቅ ክብርን ለምነው ማግኘት የሚችሉ ከሰዎች ፍቅርን ለምነው ማግኘት የሚችሉ ሰዎች አሉና እነሱ አሁን እንዴት ነው ይህንን ልመናቸውን ትተው ጀስት ሪሊ ራሳቸውን ገንብተው ይሄ በማንነቱ የሚከበር የሚወደድ የሚፈለግ ሰው መሆን የሚችሉት? አሁን ቅድም የጠቀስከው እንትኑ ላይ ያለ ገጸ ባህሪው ማለት ነው። ዶክተሩ ጀስት ለራሱ የሰጠው ማንነት አለ። እሱ ሲነካ በጣም በቃ አግሬሲቭ ይሆናል ምናምን፣ ወይ ሊበሳጭ ይችላል፣ በሌላ ነገር ሊተረጉመው ይችላል። እሱ ከዛም ሲያልፍ ወዴት ይሄዳል? ወደ ሜቢ ሊለምንም ይችላል ማለት ነው። ክብሩ ገንብቶ ከማግኘቱ ይልቅ
ወደ ልመና ሊሄድ ይችላል እና ከልመና የሰው ልጅ ከልመና ወጥቶ እንዴት ነው ራሱን ማስከበር የሚችለው? ሰውስ አንድ ሰው እንዲሁ ከመሬት ተነስቶ ወይ በምክንያትም ቢሆን ሲንቀው ምን አይነት ምላሾችን ቢሰጥ ሞር ክብሩን ማስጠበቅ ይችላል? ጥሩ ነው። ለሁለቱም መልስ ሊሆንልህ የሚችለው አንደኛው ነገር ምንድን ነው? ራስን ማወቅ ነው። የትኛውም ሰው እዚህ ምድር ላይ ከመጣ በኋላ በአኗኗር ውስጥ መረዳት አለበት ብዬ ማስበው እሱ ነው። know about yourself ራስን ማወቅ አለ። ራስን ማወቅ ስንል ድክመትህ ሊሆን ይችላል፣ ጠንካራ ጎንን ሊሆን ይችላል። ሰዎች መጥተው ማኒፕሌቲቭ እንዳያደርጉህም ማለት በደካማ ጎንም እንዳይጠቀሙ ጠንካራ ጎኔ ምንድን ነው? እዛ ላይ ምን መስራት አለብኝ? ምን ባድርግ ነው ሰክሰስፉል የምሆነው? እየሄድኩት ያለሁት መንገድ የማን መንገድ ነው? የኔ ነው? የሰዎች ነው? የቤተሰቤን ነው? የማንም መንገድ ነው እየሄድኩ ያለሁት? ምክንያቱም አዛይንድ ለሰዎችም ብለህ ብትኖር ወይም ደግሞ ሰዎች ላሉ ነገር የምትኖር ከሆነ የምታረጅበት ሰዓት ይመጣልና የራስን የሆነ መንገድ ሺፍት አድርገህ ወይም ደግሞ የራስን አኗኗር ኖረህ አታውቅም። ያ ደግሞ መጨረሻ ላይ ጸጸት ውስጥ ነው የሚከተው። ስለዚህ ሰዎች አንደኛ ነገር ሰዎች ለምንድን ነው የሚንቁኝ የሚለውን ነገር ማወቅ አለባቸው። ምክንያቱም ያለ ዋጋ የምትሆንባቸው ብዙ ቦታዎች አሉ። ማለት እዛ ቦታ መሆን የማይገባ ሰዓት አለ። መብለህ ሁል ጊዜ ከሆነ ሰው ጋር የምትሆን ከሆነ ላትናቅ አትችልም። የራስህ ስራ የምትሰራው ከሌለ ራስን ዲቨሎፕ ለማድረግ ወይም ደግሞ ማንነትህን ለመገንባት ራስን ለማወቅ የራስን አስተሳሰብ ሊሆን ይችላል ስሜት የምትመልስበት መንገድ ወይም ደግሞ ኢሞሽናል ኢንቴሊጀንስ የምንላቸውን ነገሮች በሙሉ ዴቨሎፕን ለማድረግ የራስን መንገድ ካልጀመርክ ልትጓዝ የምችለው በሰዎች እንዴት ይባላል መሰለህ፣ የራስን ማንነት ካላወቅስ ዓለም ስለ አንተ ማንነት ትናገራለች፣ ዲፋይን ታደርጋለች። አንተ ግን ቁጭ ብለህ እኔ ማን ነኝ የሚለውን ጥያቄ መጠየቅ አለብህ። ምንድን ነኝ? ለምን መጣሁ? ምክንያቱም ብዙ ጊዜ እንደዚህ አይነት ጥያቄዎችን ልጠይቅ የምንችለው ፔንፉል የሆኑ ነገሮች ሲገጥሙ ነው። አንኮምፎርቴብል የሆነ ነገር በህይወታችን ሲገጥምን የጠበቅነው ነገር ካለመሆኑ የተነሳ ለምን ተፈጠረ ይሄ ነገር እና ከዛን ሳታውቀው የማይሆኑ ችግሮች ውስጥ ገብተህ ራስን ታገኘዋለህ። እና አንዳንዴ ሰዎች ለምሳሌ ራሳቸውን ባለማወቅ ውስጥ ሲጓዙ ራሳቸውን ዲፋይን የሚያደርጉት በሌሎች ሰዎች አንጻር ነው። ለምሳሌ ፍቅረኛ ሊይዙ ይችላሉ እና እኔነታቸውን ዲፋይን የሚያደርጉት በእሷ መሆን ይጀምራሉ። እሷ ካለች ኤግዚስት እኔም አለው ማለት ነው። ደሞመንት ከዛ ሰው ጋር ወይም ከዛች ሴት ጋር አንድ ሰው ሲለያይ የማንነት ጥያቄ የሚመጣው የዛን ሰዓት ነው። በቻይልድሁድ ዴቨሎፕመንት ውስጥ አዶለሰንት ታይም ላይ ወይም ደግሞ አንድ ሰው 12 ዕድሜው ላይ ከደረሰ በኋላ አይዴንቲቲ ፎርሜሽን ውስጥ ይገባል ወይም ራሱን መጠየቅ ይጀምራል። አብዛኞቻችን ግን በዛ እድሜ ላይ ራሳችንን ጠይቀን አናውቅም። እንደውም 20 ዓመት 22 25 ምናምን ከገባ በኋላ የሆነ ሪሌሽንሽፕ ፎርም ካደረግክ በኋላ የኔን ጉድለት ወይም የኔን አለማወቅ ይሞላልኛል ብለህ ብታስብም ግን ከሆነ በኋላ ወይም ብሬክአፕ ካደረግክ በኋላ ታውቀዋል ያን ነገር እንደሌለ። የዛን ሰዓት ነው ጥያቄዋ የምትነሳው which is ከ10 ዓመት ምናምን በኋላ ማለት ነው። በጣም ያፈግሃል። ምክንያቱም ብዙ የተደራረቡ ነገሮች አሉ ከ12 ዓመት በኋላ ማጥራት የነበረብን ነበሮች እና እነዛን ነገሮች ድጋሚ መፈለግ መታገል ውስጥ ትገባለህ። እኔ እንደዛ ነው የሆንኩት። በእርግጥ እኔ ማንኝ የሚለው ጥያቄ የመጣብኝ ሪሌሽንሽፕ ላይ የነበረኝ ነገር ነበረ። ያ ነገር ብሬክአፕ ሲያደርግ ዋማይ ማንኝ እሷ ኤግዚስት አላደረገችም የለችም በህይወቴ። በእሷ ነው ራሴን ዲፋይን የማደርገው እና የሆነ ባዶ ነገር ላይ ቆም ያክል ይሰማል አይነት ነገር። የዛን ሰዓት ነው ፊገር አውት ማድረግ የጀመርኩት ላይክ ግቢ ምናምን ስገባ ማለት ነው። እና ሰዎች ራሳቸውን መረዳት ላይ ካልመጡ፣ ራሳቸውን ማወቅ ላይ ካልመጡ የራሳቸውን ጉድለት፣ ጠንካራ ደካማ ጎን ኢቨን ሻዶ ፓርታቸውን ሊሆን ይችላል እንዴት ነው እያስመሰሉ ያሉት ያንን ካላወቁ የራሳቸው መንገድ የሚባል ነገር የላቸው። ሰው ማይንቃቸው ምክንያት የለም። ምክንያቱም ሎኪን ታደርጋለህ አንዳንዴ ማለት አይ አሁን ለጊዜው የራሴ ሰዓት ሶሊቲዩድ የምታደርግባቸው ሰዓቶች አሉ። የምታጠናበት፣ የምታነብበት፣ ራስን ፊገር አውት የምታደርግበት ዘን ያችን ያወቃትን ነገር አፕላይ የምታደርግበት። ምክንያቱም ብቻ ነውና አትኖርም፣ ሰዎች ያስፈልጋሉ። መነካካት አለብህ ባይዘው ራስን ለማወቅ የሆነ ቁስልህን መንካት አለብህ። ኦኬ that triggers me ማለት ያ ነገር በጣም ነክቶኛል እና ለምንድን ነው የነካኝ? ቁስል ስላለብኝ ነው? የሆነ ህመም ስላለብኝ ነው? ወይስ ሴንሲቲቭ ሆኜ ነው? ወይስ የነሱ ችግር ነው? በእነሱና በአንተ መካከል ያለውን ችግር ማጥራት ትጀምራለህ ነው። ያ የምታውቀው ግን የራስ የሆነ ሂደት ውስጥ ስትገባ ነው። ራስን እያወቅና እየተረዳው በመጣ ቁጥር ስሜትን እንዴት ሃንድል ማድረግ እንዳለብን ይገባል። ሰዎች ከናቁ ላይክ ለምሳሌ እንበልና ልክ የገለጽኩልህ ቤት አለ፣ በአንተም ስለነቦና ውስጥ እነዛ ቅጥሮች አሉ። የሆነ ሰው መጥቶ ቅጥርህን ሲነካ መጀመሪያ የምትናገረው አነጋገር ሊኖር ይችላል። አሁን እያደረግከው ያለው ነገር ልክ አይደለም፣
ይኸውልህ እንደ ሰውየውም ይወሰናል የምትናገረው ነገር which is value የምታደርጋቸው ሰዎች ካልሆኑ you have to be like ዝም ብለህ ኢግኖር አድርገህ መተው ትችላለህ። ለምን መሰለህ አንዳንድ ሰው የሚያወራው ነገር ስለ ራሱ ነው እንጂ ስለ አንተም ላይሆን ይችላል። የራሱን የተሸከማቸው በርደኖች አሉ ወይም ችግሮች አሉ እና እነዛን ነገሮች ነው የሚያሳይህ እንጂ ስለ አንተ ያልሆኑ ብዙ ነገሮች አሉ እና ሰዎች ግን ያንን ነገር አይዴንቲፊኬሽን ይፈጥራሉ ወይም ፐርሰናላይዝ ያደርጉታል ነገሩን እና ራሱን የሚያውቅና የሚረዳ ሰው እኔ አንተ ሌባ ካልሆንክ ሌባ ብለህ ለምንድን ነው የምትናደደው ያልሆንከው ነገር ነው እና እንደዚህ ግን ቫልዩ የምታደርገው ሰው ያንን ነገር ቢናገርህ እሱ በደንብ ሊያበሳጭ ይችላል። እንዴት እያወቀ ማለት እንተዋወቃለን እኮ እነሱ ምን ልታደርግ ትችላለህ የዛን ሰዓት የምር የተናገርከው ነገር የሚያሳምም ነገር ነው ማለት ያልሆንኩትን ነገር ወይም ደግሞ ማይገባኝን ነገር እየተናገርከኝ ካንተ ማልጠብቀውን ነገር እኔ እናንተ ባለን ግንኙነት ውስጥ ይሄ ነገር ጥሩ ነው ብዬ አላስብም አነጋገርህ ወይም ስለኔ የገለጽክበት መንገድ እና በተቻለ አቅም ምን አድርግ ነው እነዚህን ቃላቶች ለጠብቃቸው ማለት በጤናማ መልኩ ማውራት እንጀምር። ይሄን ደግሞ ያልከበት መንገድ ልክ ስላልሆነ ያ ስሜቱን ጎድቶታል ያቺን ስሜት ራሱ ማሳየት መቻል ማለት ነው። ከዛ ሁለተኛ ጊዜ ሊደግሙት ይችላሉ ለምሳሌ ቫልዩ የምታደርጋቸው ሰዎች የዛ ሰዓት ግን የምትወስነው ውሳኔ አለ ነው ወይ ግንኙነቱን ልታቋረጥ ትችላለህ። ግን እዛ ደረጃዎች ላይ ከመድረስ በፊት ያ ሰው ለምን እንደዛ እንዳደረገ ደግሞ መረዳት አለበት። ሜይ ቢ አንዳንዴ ደግሞ እውነትም ሊሆን ይችላል ነገር በተለይ የሚያውቅ ሰው ከሆነ ጀስት አንተ እንድትቀየር ሊፈልግ ይችላል። እሱ እንደውም አንተ ንቀት ልትለው ትችላለህ። እሱ ግን እንድትታረም መንገዱን እየሰጠ ይሆናል ማለት ነው። የመጀመሪያው የአንተ ስቴፕ የሚሆነው ምንድነው? እሱን ማንበብ ወይም ማየት ምን ለማለት ፈልገው ነው ከኔ ምንድነው የሚጠብቀው እኔስ እሱ የሚጠብቅብኝን ነገር ማድረግ እችላለሁ ወይ አሁን ባለውበት ደረጃ። አሁን መጨረሻ ላይ አሁን ያልካት ኢግኖር ማድረግ ወይ መተው ወይ መጨረሻ አማራጭ ሲሆን ነው እሱን የምታደርገው እና ከዛ በፊትስ እስቲ የሚቀድሙ ነገሮች አሁን ከማስተዋሉ ጀምሮ ከዛ በኋላ ደግሞ ዝም ብሎ ከማለፍ የማይረባ ሰው ከሆነ ወይ ህይወቴ ላይ ምንም ቫልዩ አድ የማያደርግ ከዚህ በፊት እኔም ዋጋ ማልሰጠው አይነት ሰው ከሆነ ቢናገረኝም ይዳዝም ማተር ምንም እኔ ላይ ተጽዕኖ ሊያመጣ አይችልም እና ከዛ ውጭስ እስቲ ኢግኖር ከማድረጋችን በፊት ምን መንገዶችን ማየት አለብን? ምን ነገሮችን ማስተዋል አለብን? ኦኬ ራስን ማታቅና ማትረዳ ከሆነ ሰዎች ስለሚናገሩት ነገር የሆነ ያክል ቦታ መስጠት አለብን። የራስህ ነገር ይሉ ማለት አንድ ሰው የማይሆን ቦታ ቁጭ ብለህ እያየ ቢናገር እንዴት እንደዚህ ይለኛል ማለት አትችልም። ማይሆን ቦታ ነው ያለው። ስለዚህ ምን እያለ ይሄ ሰው ከነካህ ነገሩ የተነካሁት ነገሩ ስለሆነ ነው እውነት ስላለው ነው ወይንስ ደግሞ ከነገሩ ጋር ግንኙነት ስለሌለኝ ነው የሚለውን ጥያቄ ቁጭ ብለህ መጠየቅ አለብህ። ውስጥ አይዋሽም ባይዘው ማለት ሁሉ ጊዜ የምንሸሸው ምንድነው ካልከኝ ህመም ነው። ህመም ምንሸሽ ሰው ነን ማለት ህመም ራስን ማወቅ ምን መሰለህ እውነትን መረዳት ነው። እውነትን መረዳት ማለት ሰርፈስ ሌቭል ላይ ከምታሽሞነሙናቸው ቃላቶች ዴብዝ ባለው መልኩ የሆኑ እውነቶች አሉ። ከላይ ልትናገር ትችላለህ። እኔ እኮ እንደዚህ ስለሆንኩ ነው እኔ እኮ እንደዚህ ስለሆንኩ ነው ያ የምታደርግበት ምክንያት ግን የሆኑ እውነቶች አሉ የሚያስፈሩ እውነቶች ስለ ራስህ መጋፈጥ የፈራሃቸው እውነቶች። ያንን እውነት የሚናገር ሰው ከመጣ ያቺን ነገር ቁጭ ብሎ ማየት አለበት። ምንድን ነው እየተፈጠረ ያለው ነገር እውነት ነው ወይ ብሎ ቁጭ ብሎ መመርመር አለበት። ያለበለዚያ እዛው ነው የሆነ ሰው የሚናገረዋል ዝም ብሎ ነው የሚናገር ወይም ደግሞ ከኔ ጋር ማይገናኝ ነገር ነው ካልክ ራስን እየጎዳው ነው የምትመጣው። ስለአንተ ግድ የሚላቸው ሰዎች ይኖራሉ። አንተ በመውደቅ የሚደሰቱም ሰዎች ሊኖሩ ይችላሉ። ዝም ብሎ የሆኑ ሰዎች መጥተው ሊናገሩ ይችላሉ። ለዛ ነው ዲፔንድ ኦን ዘ ፐርሰን ያልኩህ። ለአንተ ዋጋ የሚሰጥ ቦታ የሚሰጥ ሰው ይኖራል። የሆነ ግንኙነት ውስጥ ስገባ እኔ በህይወቴ መንገድ ውስጥ የተሻለ ሰው መሆን ፈልጋለሁ። ዛሬ ላይ ስቆም ከትላንት የተሻለ ሰው መሆን ፈልጋለሁ ዛሬ ላይ። ነገም ሲሄድ እንደዛው ከዛሬ የተሻለ ሰው መሆን ፈልጋለሁ ነገ ላይ። በዚህ መንገድ ውስጥ ሰዎች ስለአንተ የሚናገሩት ነገሮች እውነት የመሆን እድል ሊኖሩ ይችላሉ። which is ዋጋ የሚሰጡ ሰዎች። ዋጋ ግን የማይሰጡ ሰዎች ሊኖሩ ይችላሉ። የራሳቸውንም ህይወት በደንብ የማይኖሩ ሰዎች ሊኖሩ ይችላሉ። እነዛ ሰዎች ሲመጡ ግን ዋጋ የማይሰጡ ለራሳቸውም ህይወት ያልሰጡ ለአንተ የማይሰጡ ከሆነ የሚናገሩት ነገር ያን ያክል ለአንተ ውስጥ ገብቶ የሚሰራው ነገር የለም ወይም ህይወትን የሚቀይረው ነገር የለም። which is ግን ነገሮችን በደንብ አጥርቶ ማየት የሚችል ይህ ጓደኝነት ለእናንተ ጥሩ ነው። ፍሬንድሺፑ ኢትስ ጉድ። ምክንያቱም እኔ የምሰራበታለሁ አንተም ትሰራበታለህ። there is an effect ማይክላንጀሎ መሰለኝ ማይክላንጀሎ የሚባል ኢፌክት አለ። የሆነ ጓደኞች አንድ ላይ ሲሆኑ እሱ በዛኛው ውስጥ ያለውን ቤስት የሆነውን ነገር እንዲያወጣ ያደርገዋል። እሱ ደግሞ በዛ ውስጥ ያለና ቤስት ኦፍ ኢት ከዚህ ሰው ምን ቤስት ነገር መውጣት ይችላል የሚለውን ነገር እንደ መቅረጫ ያደርግለታል። እየቀረጸው ይመጣል አይነት ነገርና በዛ ውስጥ እቺ ፓርት ብትስተካከል ልክ አይደለች። ምክንያቱም it leads you
ወደዚህ ነገሮች እየመራ ነው እና መስተካከል አለባቸው እነዚህ ነገሮች። ያለበለዚያ የአንተን ብቻ ህይወትም አለም የእኛንም ግንኙነት ራሱ አፌክት የማድረግ አቅም አለው። ያችን ብታስብበት ማለት ይጀምራልና እንደዚህ አይነት ሀሳቦች ሲኖሩ ራሳችን በማወቅ ውስጥ እነዚህ መረዳት አለብን። ማስተዋል ደግሞ ትልቁ የሰው ልጅ የተሰጠው አንድ ጸጋ ነው። ሌሎች ፍጥረታት የሌላቸው የሰው ልጅ ሲፈጠር ከነፍስ ባህሪያት አንደኛው ነፍስ ባህሪ ማስተዋል ነው፣ ለባዊ ማለት ነው ይላል አንድ ቅዱስ። የመጀመሪያው ኃጢአት አለማስተዋል ነው ይላል። ምክንያቱም የሆነ እውነት አለ፣ ያችን እውነት ላለማየት የምትሄድበት መንገድ ኢትሊድስ በጣም ብዙ ችግሮች ውስጥ ብዙ ኃጢአት ውስጥ ይከታል በጣም እና መጀመሪያ ያቺ ነገርም ዴቨሎፕ ማድረግ አለብህ። ከባህሪ ጋር ነው የምትቃረነው። በሴም ታይም ማስተዋል እያለብህ አለማስተዋል ውስጥ ትገባለህ። ያ አፌክት እያደረገ ህይወትን እያበላሸ ይመጣል። ማስተዋል ጥሩ ነገር ናት። የሰው ልጅ ራሱን ቢያስተውል ብዙ ነገሮችን ያያል። ሰዎች ሳይነግሩት የራሱን ነገሮች ማየት ይችላል። እና ምክንያቱም እንዳልኩ እውነትን መረዳት ስለሆነ ራስን ማወቅ ምንድን ነው እውነቱ እየተፈጠረ ያለው ሪያሊቲ ላይ ምን እየሆንኩኝ ነው፣ ምን ችግር ነው ያለው፣ ለራሴ ዲፌንድ ለማድረግ ራሴ የምሞክርባቸው መንገዶች አሉ። ይዛት ላይ ጥሩ ነገር ነው ወይስ መጥፎ ነገር ነው? ምክንያቱም አንዛይቲ የምንላቸው ዲፕሬሽን የምንላቸው ወይም አንኮምፎርቴብል የሆኑ ስሜቶች እነ ፊር ወይም ፍርሃት የምንላቸው ነገሮች አንወዳቸው። ከነሱ ጋር ቁጭ ለማለት ብዙ ሰው የማይፈልገውም ለዚህ ይመስለኛል። ብቻውን መሆን አብዛኛው ሰው አይፈልግም። ለምን እንደዚህ አይነት ስሜቶች ይመጣሉ? ኔጌቲቭ ስሜቶች ማለት ነው፣ ፔን ያላቸው የሚያስጨንቁ ምናምን እና እነሱን ኢግኖር ለማድረግ ወዴት ነው የሚሄደው? ወይ ሰዎች ላይ ያላክካል፣ እንትናን እኮኛል እንዲያርጎኛል ማንብሎ ምክንያት ያበዛል፣ እንዲያብሌም ያደርጋል፣ ወይ ደግሞ ወደ ሶሻል ሚዲያ ሄዳል፣ ሌላ ሱስ ውስጥ ይገባል ማለት ነው። ብዙ ጊዜ እንደዛ ነው። እንደውም አብዛኛው የሜንታል ሄልዝ ዲስኦርደሮች የሚፈጠሩትም አንድ ሰው 5 ደቂቃ ቁጭ ብሎ ስሜቱንና ሀሳቡን ማየት ስላልቻለ ብቻ ማለት ከዛ መነሳት አለብን። ምክንያቱም የምትጋፈጠው ትልቅ የሆነ ነገር አለ በአንተ ውስጥ፣ ግን ከሰውነት ትሸሻለ። ከቆዳ ስር ሆኖ ነው አንተን እየረብሽ ያለው። ሰላም የምትፈልግ ከሆነ ዞር ብላ ያንን ማየት አለብህ። ያቺ ላለማየት ነው ዲስትራክሽን ውስጥ የምንፈልገው። ብሌም ማድረግ እኮ ባይዘዌ እንትን ስሜት ይሰጣል፣ ሪሊፍ ይሰጣል። የእሱ ጥፋት ነፃነኝ እንደማለት የምንፈልገው ነገር የለም። ነፃነቷን ስለምንፈልግ ነው። ግን ባሪያ እንደሆነ እናውቃለን። በሆነ ማንሽን ውስጥ ታስረናል፣ በራሳችን እስር ቤት ውስጥ ገብተናል። ኖት ፊዚካል ወልድ ግን በራሳችን ስነልቦናዊ የሆኑ እስር ቤት ውስጥ ገብተናል። እና ያችን ማየት አንፈልግም። ምክንያቱም በየትኛውም ነገር ውስጥ ብትሄድ የአንተ ነፃ ፍቃድ ያለባቸው ብዙ ሁኔታዎች አሉ። ማለት ፕሪፕሬዠርም ሆኖ ሊሆን ይችላል። ራስን ማወቅ ሲገባ የሆኑ ምርጫዎች፣ ጥሩ ምርጫዎችን መምረጥ ሲገባ እንዳትመርጥ ያደረጉ ነገሮች አሉ። እነሱን ኢግኖር ማድረግ ትችል ነበር። ትችል ነበረ። ከነሱ ጋር ቆየ፣ ቀጥታ ወደዚህ መጣ። እዚህ ጋር የደረስኩት በሱ ምክንያት ነው። እሱም እኮ አንድ ፋክተር ሊሆን ይችላል። መጨረሻው ምንድን ነው? እሱ ነው ብለህ እሱ አይደለም ፖይንቱ። አይሚን ሰውዬው አይደለም ፋክተር ሊሆን ይችላል። ፑሽ ሊያደርግ ይችላል። እችን ነገር እንጠቀም፣ እችን ነገር እናደርግ ሊልህ ይችላል። የራስ ነገሮች ላይኖሩ ይችላሉ በዚያን ሰዓት። የራስ ነገሮች አለመኖር ግን አንተ ላይ ያለ ኃላፊነት ነው እንጂ ሰዎች ላይ ያለ ኃላፊነት አይደለም። ምክንያቱም ስለ አንተ ሰዎች መጥቶ የሚናገሩበት ምክንያት የለም። you have to find out ራስን ሰልፍ ዲስከቨሪ ውስጥ መግባት ያለብህ። ያችን ካለማግኘት የተነሳ እና በዛም ምክንያት ህይወታቸውን ሲቀጥሉ ልክ ያልሆኑ ነገሮች ስለሚፈጠሩ ነፃነቱን ስለሚፈልጉት ወይም ደግሞ ሼም እና ጊልቱን ጸጸት ስሜቱን ስለማይፈልጉት ከሱ ለመራቅ ማን ላይ ነው የሚያላክቁት? ሰዎች ላይ ነው የሚያላክቁት። በጣም ደግሞ ሲወርድ ብዙ ሰዎችን አይተህ ታውቃለህ። በወይዘሩ ወይም በአየር ሁኔታ፣ በፖለቲካ፣ ሀገሪቷ ያለው ሁኔታ ቢዝነስ ለምን አትጀምርም? መንግስት እንዲህ ሆኖ ምን ያክል ሞክራል ስትለው ግን የለም ማለት የሆነ ያክል ይላል። ከዛስ ስንት ጊዜ 3 ጊዜ 2 ጊዜ ምናምን ከዛ በቃ ብዙ እንደሞከረ ይቆጥራል ማለት። ከዛ ማንንም የሚያደርገው ውጭው አካል so you have to know what you can control and what you can control ኮንትሮል የምታደርገውና ኮንትሮል ማታደርገውን ነገር ማወቅ አለብህ። ኢናወልድና አውተወልድ ላይ ስናወራ አውተወልድ ለሚፈጠሩት ፋክተሮች ኮንትሮል ማድረግ አትችልም። የሰውን ባህሪ፣ የሰውን ስሜት፣ ሰው የሚናገረው ነገር ኮንትሮል ማድረግ አትችልም። አንተ ውስጥ ግን እንዴት ነው ሪስፖንድ ቢያንስ ኮንትሮል ባታደርግ እንዴት ነው ለነሱ ምላሽ መስጠት የምችለውን ነገር ማወቅ አለብህ። ምክንያቱም ሀሳብም ስሜትም ድርጊትም አንተ ጋር ነው ያለው፣ እነሱ ጋር አይደለም። እነዛ ነገሮች ላይ መሰልጠን ካለብህ ሰልጥንበት። ያ ነው በነፍስ መሰልጠን ሲባል በራሱ ውስጥ ያለውን ስነ ልቦናዊ ነገር እየተረዳ መምጣት ማለት ነው። ያችን ካለማድረግ የተነሳ ግን ውጫዊ ነገሮች ላይ ብዙ ጊዜ ብሌም እናደርጋለን እና ያ ሊድ የሚያደርገው ኢንድ
ከኃላፊነት መሸሽ ውስጥ ሆኖ ሳለ ህይወትን እንዳይስተካከል የምታደርገው አንተ መሆን ትጀምራለህ። 100% ያ ነው እንደውም ምን ይባላል ችግሩ ሳይሆን ችግሩን የምትመለከትበት መንገድ ይባላል። መነጽሩ ነው እና ዋናው ቁም ነገር ያለው እናንተ ጋር ብቻ ነው ማለት ነው ያለው። እና አሁን ያነሳኸው አለ ውጫዊ ወርልድ ኤንድ ኢነር ወርልድ የምንለው ማለት ነው። እስኪ ስለሱ ደግሞ እናንሳና አንዳንዴ በራሳችን የምንፈጥረው ማንነት አለና የውጭ ዓለም ውጭ ያለው ሰው እኔን የሆነ እንዲያይ የምፈልግበት ወይ አለ፣ እኔ ደግሞ ራሴን ሳይ የምመለከትበት መንገድ አለ። ሁለቱ አንዳንዴ ምን ያደርጋሉ? ይጋጫሉ። እነዚህን ሁለት ማንነቶች እኛም ውጭ ላይ የምንፈልገውንና ውስጥ ላይ ያለውን እውነታ እንዴት ነው ማስታረቅ የምንችለው? ኦኬ፣ ለምሳሌ ውጭ ላይ አንድ ሰው በምሳሌ ብታስረዳኝ፣ ውጭ ላይ ለምሳሌ ምን አይነት ነገሮችን ሲያደርግ ወይም ደግሞ ምን ብሎ ሲያስብ እና በውስጡ ደግሞ ምን ብሎ ሲያስብ ነው ተቃራኒ የሆኑ ወይም ግጭቶች የሚመጡበት? እዚህ ጋር አሁን ምሳሌ በምን ልጥቀስ? ለምሳሌ በአንድ ሰው ውጭ ሲሆን በቃ ሰዎች እንዲያከብሩት ኮንፊደንት እንደሆነ ዲሲፕሊንድ እንደሆነ ምናምን ለማሳየት ይሞክራል። ሾው ኦፍ አለው ማለት ነው። ከዛ ወደ ራሱ ደግሞ ሲመጣ ብቻውን ከራሱ ጋር ሲሆን ዲሲፕሊን እንዳልሆነ ያውቃል፣ ኮንፊደንት እንዳልሆነ ያውቃል። ይሄ ፊር የምንለው ፍርሃቱ ሲጫነው ያውቃል፣ አቅም ሲያሳጣው ኢነርጂውን ሲወስድበት ምናምን ያውቃል። እና እነዚህን ሁለቱን ወደ አንድ አምጥቶ ጀስት መጀመሪያ ሜቢ ማመን ሊኖርበት ይችላል፣ ግን አሁን በጀስት ፓወርፉል እንዲያደርገው ወይም ደግሞ ወደሚፈልገው ማንነት ከፍ እንዲል እንዴት ነው እነዚህን ሁለቱን ማንነቶች ማስታረቅ የሚችለው? ኢት ዊል ቢ ላይክ ፍራክቸር መሆኑ አይቀርም። አሁን ዩንግ ምን ይላል? ፐርሶና ይለዋል አሁን የተገለጸው። ምክንያቱም ያልሆንከውን ነገር ነው የምታሳየው። ግን ያልሆንከውን ነገር የምታሳይበት ምክንያት ምንድን ነው? የሆነ የጎደለ ነገር ቢኖርብህ ነው። ፐርሶና አያስፈልግም አይደለም፣ ያስፈልጋል። ለምሳሌ እንበልና ባንክ ብትሄድ እና ብር ለመቀበል ብትፈልግ እንዴት አደርክ ብትልህ ማታ ከባለቤት ጋር ከሆኑ ሰዎች ጋር የተፈጠሩብህን ነገሮች አትነግራትም። ማታ እኮ እንዲህ ተፈጥሮን አትላትም። there is a person ምንም መጥፎ ስሜቶች ቢኖርብህ እግዚአብሔር ይመስገን ብለህ ያሉትን ነገሮች አድርገህ ትሄዳለህ። ግን አንዳንድ ሰው ምን ይሆናል? በጣም ዲፔንድ ሆና ምኑ ላይ? ፐርሶናው ላይ የለውም እኮ ኮንፊደንስ የለውም፣ በራስ መረዳት የለውም፣ ማወቅ ምናምን የሚባሉ ነገሮች የሉትም በሱ ውስጥ። እና ለሰዎች ግን ራሱን ማሳየት የሚፈልገው ምንድን ነው? ያቺን ማስክ ነው። እና he is like ራሱን ዲፋይን የሚያደርገው በምን መሆን ይጀምራል? በዛች ፐርሶና ውስጥ ብቻ መሆን ይጀምራል። እንዴት ልበል ይሄን ነገር? ለምሳሌ ቲያትር ላይ ብትገባ ቲያትር ላይ የሚሰጣቸው ስክሪፕት አለ፣ ወይም ፊልም ላይ የሚሰጣቸው ስክሪፕት አለ። ያ ስክሪፕት ያ ካራክተር እነሱ ናቸው እንዴ? አይደሉም። የሆነ ካራክተር ነው። ግን ምን ይሆናል መሰለ? ያንን ካራክተር እኔ ነኝ ብለህ መጥራት ከጀመርክና ይሄ እኔ ማንነት ነው ማለት ከጀመርክ እስከ መጨረሻው ድረስ ከዛ ነገር ጋር ተጣብቀህ ትሄዳለህ። ያኛውን ትተዋለህ። ጄኒዩን ከሆነው ስሜት ጋር መገናኘት ታቆማለህ። አሁን በፊልም ደረጃ እንደዚህ የሚያጋጥማቸው ሰዎች አሉ። ለምሳሌ ጆከር ፊልም ላይ ጆከር በጣም ከባድ የሆነ ካራክተር ነው። ያንን ብዙ ዓመት ነው የሚለማመዱት አይነት ነገር እና ፊልሙንም ሰርተው ምናምን ከጨረሱ በኋላ ካራክተሩ ከነሱ ውስጥ አይወጣም። በጣም ይከብዳቸዋል ከነገሩ ጋር መላቀቅ። እና ያ ፐርሶና ብዙ ጊዜ ፊታችን ላይ የምንሰራቸው ማስኮች፣ የምናስመስላቸውን ነገሮች የራሳችን ሆነ ጂኑን እኔ የምፈልገው ነው ማለት ከጀመርን ችግር መሆን ይጀምራል በሱና ዘንድ ደግሞ የሆነ ሻዶ ይኖራል፣ ወይም ምን ልበልህ ደካማ ጎን አለ። አልቻልካቸውም እነዛን ነገሮች። ማስመሰልም አይጠበቅብህም ባይዘው ማለት አስመስለ የምታገኘው ነገር በኋላ ላይ ኮስትም ስለሚያስደርግ ነው። ልታቆም ትችላለህ፣ ልታቆም ትችላለህ። ግን ሰውየው የምትፈትንበት ሳ ሊመጣ ይችላል። ህይወት ልትፈትነው ትችላለች። ኮንፊደንት ነው አይደለም የሚሉ ነገሮች መታየት ይጀምራል። ኦፖርቹኒቲዎች ይመጣሉ ማለት ነው። ግልጽ የሚታይበት በጣም ያዛ ሳ ሲመጣ ኮንፊደንት ነው ወይ እናየዋለን። ፍራክቸር ያደርጋል። ፐርሶናው እንዳለ ሲሰባበር ሰውየው በቃ ተሰባበርኩኝ እኔ ማንነቴን አጣው ማለት ይጀምራል። እና ምንድን ነው የጎደለ ነገር? ሪያሊቲው ምንድን ነው? እውነታው ምንድን ነው? የተሰማ ያለ ነገር ኮንፊደንስ የለም ኢሶኬ ከሌለ how to build it ለምንድን ነው ሲጀመረስ የሌለ? ኮንፊደንስ ያጣህበት ምክንያት ምንድን ነው? አሁን ላይክ እንደ ሞቲቬሽን አይነት ነገር አይሰራም እንደዚህ አይነት ነገር። አሁን ብዙ ጊዜ ፖፕ ሳይኮሎጂ የሚባሉ አሉ ሶሻል ሚዲያው ላይ ራስን ለማጠንከር ምናምን የምትሄድባቸው 10 መንገዶች ይባልና እነዛ ነገሮች ይነገራሉ። ግን ሄዶ የሰውየውን ነገር አይፈታለትም።
ምክንያቱም አንተ እየነገርከው ያለው ሲምፕተም ወይም ደግሞ ከላይ የተፈጠረበትን ነገር ነው እንጂ ያንን ኮንፊደንስ ማጣት ምን አመጣበት የሚለውን ነገር ላይ ሄዳ አሰራለትም። ሳይኮሎጂ ብዙ ጊዜ የሚያጠና ይሄ ነው። ግን ተበደለ ብዬ ማስበው በዛ ሶሻል ሚዲያው ላይ ብዙ ጊዜ ሳይኮሎጂ ሲባል ሞቲቬሽን የሚመስላቸው ሰዎች አሉ። ሞቲቬሽን ከሳይኮሎጂ አንዷን የተወሰደችው አንዷን ማለት ነው። there is a lot በጣም ብዙ ነገሮች አሉ። እና ምንድን ነው ኮንፊደንስን ያሳጣኝ ነገር? ለምንድን ነው በራሴ እንዳልተማመን የሆንኩት? ምናልባት ቻይልድሁድ ላይ የተፈጠሩብህ ነገሮች፣ አስተዳደግ በጣም ወሳኝነት አለው። እነዛ ነገሮች ስለሚኖሩ መፍታት የምትችልበት ቦታ ካለ ሄደ ያችን ቦታ መፍታት አለብህ። ያችን ስፈታ ባይ ዲፎልት ዩ ቢካም ኮንፊደንት። ዲፎልት ነው የሚሆነው ነገሩን ስፈታው፣ ችግሩ ላይ ስፈታው። ያለበለዚያ መቀባባት ነው የሚሆነው፣ ላይክ እንደ ሜካፕ ማለት ነው። ከላይ እያስመሰልክ ትኖራታለህ እንጂ ስትታጠብ ይወጣል። ይመጣል የራሱ ሰዓት። ቁጭ ስትልም ውስጥ አይለቅ ይጎ አንተ አስመሳይ ነው። እዛ ጋር ስትሄድ እንደዚህ ትሆናለህ። እዚህ ጋር ደግሞ ለብቻ ስትቀመጥ የሆኑ ስሜቶች አሉ እና ኢነር ክሪቲኩ ሁልጊዜ የማይቀርም እዛ ጋር ሌላ አይነት ሰው፣ እዚህ ጋር ሌላ አይነት ሰው ስትሆን እና የመጀመሪያው እንዴት ነው የምታስታርቀው ካልከኝ ማስመሰሉን ትተህ እውነተኛውን የሆንከው ነገር ምንድን ነው የሚለውን ነገር ለብቻ ማየት አለበት። ግን ያ እውነተኛው የሆንከውን ነገር ሰዎች ሁሉ ማየት አለባቸው ማለትም አይደለም። ኖርማል የምትሆንባቸው ሰዓቶች አሉ ምንም ኮንፊደንስ ማታሳይባቸው ምናምን። አሁን ምን ይሆናል መሰለህ የቱ ጋር ማሳየትና የቱ ጋር ማሳየት እንዳለባቸው አያውቁትም እነዚህ ሰዎች እና ሁሉም ቦታ ሲሄዱ በቃ ቡና የሚጠጣበትን ቦታ እኔ በቃ በጣም ምገርም ሰው ነኝ ከዛ ተረጋግተውና ማውራት እና ያችን ያስመሰለ ማያስፈልግ ቦታ ላይ ሁላ ማለት ነው። ኦቨር ኮንፊደንስም ደግሞ አለ። ኦቨር ኮንፊደንስ ማለት ጀስት አሁን ሰው ከአንተ የማይጠብቀው ነገር አለ። በቃ እኔ በራሴ ተማምናለሁ እንዲህ አይነት ነገር አድርጌያለሁ ምናምን በቃ ያላረከውም ሊሆን ይችላል። ግን ሰዎቹ ያምነዋል እኮ ችግር የለውም ያምነዋል። ከዛስ በኋላ መጨረሻው ላይ ውጤቶች ግን የሚያሳምኑ አይደሉም። መጨረሻ ላይ ምን ታደርጋለህ ማለት ነው? ወደ ራስህ ነው የምትመለሰው። የትም ብትሄድ ፌክ ፐርሶናሊቲ ካለ እሱን ለማሳየት በጣርክ ቁጥር መጨረሻ ያ አዙሪቱ ወዴት ነው የሚወስድ? ወደ ራስ ማለት ይወስዳል ማለት ነው። እንደውም በዚህ ነገር ላይ ምን አለ መሰለህ ኖት ኦንሊ ሰዎች ስለሚሰጡ እና ስለሚፈራርሱት ነገሮች ብቻ ሳይሆን በአንተ ውስጥ ዴሉዥናል የሆኑ ብሊፎች ዴቨሎፕ መሆን ይጀምራሉ። which is grandiosity ማለት ነው። ራስን ከፍ የምታደርገው ካለው ሪያሊቲው በላይ ነው። እና ሪያሊቲው ላይ እኮ የሆነች ዲግሪ ነው ያለች፣ የሆነች ነገር ነው የሰራው። አንተ ግን ያንን አግዝፈ የምታይበት መንገድ አለ እና የሰዎችን ሀሳብ ለመቀበል ብዙ መንገዶች ነው የመጣሁት ማለት ይጀምራል። እና ታጣጥላለህ የሌላውን ሰው ያለችን ትንሽ ነገር በጣም ኦቨር አድርገኸው ማየት ትጀምራለህ። ግን ሪያሊቲ ላይ ሲወርድ ደግሞ ምንም ምናት ያችን ነገር ሜይ ቢ ትንሽ ነገር ነው የረዳች፣ ያችን ተቀብሎ ለመኖር አይፈልጉም። የሆነም ጉድለት ስላለባቸው ነው ባይዘው በዛ መልኩ እንዲታዩም ስለማይፈልጉ ወይም የሆነ በራሳቸውም መተማመን ሰልፍ ስቲም ወይም ራሳቸው የሚያከብሩበት መንገድ ምናምን በጣም ዝቅተኛ ስለሆነ እቺን ነገር በማድረግ ውስጥ ያቺን ነገር እሞላታለሁ ከፍ አደርጋታለሁ ብሎ ያስባሉ። ግን ያን ነገር ባደረጉ ቁጥር ሁሉ ጊዜ መጋጋጥ ውስጥ ነው የሚገቡት። አንደኛ ነገር which is አይሞላም። ያ ሞላበታለሁ ብለህ ያሰብክበት ራስን በማሳየት ምናምን ሰዎችም ጀጅመንታል እየሆኑ ይመጣሉ አንተ ላይ። ሁሉ ጊዜ ስለአንተ የሚያስቡት ነገር ጄኒውን ነገር አይደለም። ምክንያቱም ሁሉ ባለው በቀዳዳ ሁሉ ልታስብ የምትችለው ልታደርግ የምትችለው ምንድነው? ራስን ለማሳየት ነው። ይሄ ደግሞ በጣም ትልቅ ስህተት ነው። በጣም ሰው ሲፈልግ ያያል የሚታይ ነገር ሲኖር ማለት ነው። ከሌለስ በፍሬ ነው የምትገለጥ ማለት ነው። ናይስ። እስኪ ስለ ዝምታ ደግሞ እስቲ እናንሳና የዝምታ ኃይሎች በጣም ብዙ ናቸው እና ጀስት ሰው ራሱን ዝምታ ወርቅ ነው ይባላል። ወርቅ የሚሆንበት ቦታ አለ፣ መዳብ የሚሆንበት ቦታ አለ። ሰው አሁን እንድናነሳው የፈለግኩት ይሄንን ዝምታ መቼ ብንጠቀመው ሞር ውጤታማ ያደርገናል፣ በተለይ ደግሞ ከሰዎች ጋር ባለን ግንኙነት ጊዜ ማለት ነው። ሶ ላይክ ኮንፍሊክት በሚፈጠርበት ሰዓት እያልከኝ ነው። ጥሩ ነው ያልኩ መጀመሪያ ላይ እየነገርኩ ካለውት ነገር ጋር አብሮ የሚሄድ ነው። ራስን ካልተረዳህና የቱ ጋር ማውራት እንደሌለብህ እያወቅህ ካልመጣ ሁሉም ቦታ ወይ በጣም ተናጋሪ ነው የምትሆነው። አለበለዚያ ደግሞ ሰዎችም እየተናገሩ ባውንደሪንም እየጣሱ ደግሞ ዝም ብለህ የምትቀበልበትም ሰዓት ይመጣልና በሁለቱም ሳይድ ኤክስትሪሚስት ነው። የቱ ጋር መጠቀም እንዳለብህ አታውቅም። አንደኛ ነገር ሁሌ ዝም ብትልና ሰዎች የሚጠቀሙበት አይነት ሰው ከሆንክ ደግሞ መረማመጃ ነው የምትሆነው። የራስ የሆነ ነገር አይኖርም። አንደኛ ነገር
ሲሳደቡም ሲናገሩም ማይሆን እላፊ ሲሄዱ መናገር የምችልበት ዝም አትልም። የሆነ ሌባ ቢገባ ሰላም ነው እንዴት ነህ ግባና ወሰድ አትልም። ያንን ለመሆን ራሱ ባይዘወይ የሆነ ያክል ቅድስናም ይጠይቃል። which is ካሉት ነገሮች ጋር አታችመንት ከሌለ ቢውል ያደረካቸው ነገሮች ከሌሉ ኢዳዝም ማተር ምናምን ብለህ የምታስብ ከሆነ ሌባ ነው ሌባ ነው። አሁን ሌላ ሰው ለምኖ ቢመጣ ልትሰጠው ትችላል። ይሄ ግን ሌባ ነው። ግን በክርስትናው መንገድ ውስጥ ብታያ ለምሳሌ እንደዚህ አይነት መነኮሳት አሉ ማለት ሲገባ ምናምን ሁላ እግሩን ሊያጥቡ ሁላ ይችላሉ አሉ እንትኖች ናሬቲቮች አሉ። ግን ዝም ብሎ ተነስተ ይኸውልህ ዝም የምትለው አቅም ስላለ ነው ወይስ አቅም ስላጣ ነው የሚለው ነገር ማወቅ አለብህ። ናይስ አቅሙ ኖሮ ዝም የምትል ከሆነ ዩአር ላይክ በጣም ጎበዝ ሰው ነው። ግን አንድ ሰው ምንም አይነት ጡንቻ ሳይኖረው ምናምን ቀጭን ነፍሰ ስጋው ቀጭን ሆኖ ግብዳ ሰውዬ መጥቶ ምናምን ሰድቦት የሆነ ነገር ብሎት አይኔ እኮ እግዚአብሔርን ስለመፈራ ነው ማታውቃል ማለት በጣም እየተመጻደቅ ነው። የሌለህን ነገር በሆኑ መንፈሳዊ ቃላቶች እየተጠቀምክ ለማሾፍ እየሞከርክ ነው፣ ለማለፍ እየሞከርክ ነው። እና ከሌለ የለህም ነው አንድ ነገር። ግን አሁን አንዳንድ ሰው ዝም የሚለው ፓወሩ ስለሌለው ያንን ቢናገር የሚያጣው ነገር ሊኖር ይችላል። የሆነ ፍርሃት አለ ማለት ነው አት ባክግራውንድ ድራይቭ የሚያደርገው ወይም ያ ሰው የሆነ ነገር ያመጣብኛል ብሎም ስለሚያስብና ስለሚፈራም ጭምር ነው እንጂ ዝም ማለት የሚገቡ ሰዓቶች አሉ፣ የምትናገርባቸው ሰዓቶች አሉ። እዚህ ጋር ምን ማድረግ አለብህ የሚለው የምታውቀው ራስን በመረዳት ውስጥ ነው። ኢዚት ማተር ደግሞ ላይ አሁን እዚህ ጋር ብናገር ወይም ባልናገር ምን የሚፈጥር ነገር አለ በእናንተ ነገር አለ የሚለው ነገር ማወቅ አለብህ። ያን ካላወቅ አስቸጋሪ ነው። which is መናገር የሌለብህ ቦታ ትናገርና ከዛ የማይሆን ነገር ይፈጠራል። መናገር ዝም ማለት የሌለብህ ሰዓት ደግሞ ዝም ትላለህ፣ ችግር ይፈጠራል። እና የቱ ጋር ዝም ማለት አለብኝ? ቅጥር የትኛው ነው? ቫልዩ ማድረጋቸው ነገሮች ምንድን ናቸው? ራስን የምትመለከትበት የኔ የምትላቸው ሰዎችም ሊኖሩ ይችላሉ፣ ሊነኩ ይችላሉ። እና በነዛ ውስጥ ዝም የማትልባቸው ሀገር ስትነካ ዝም ማይል ሰው አለ። የእሱ ቅጥር ሰፋ ያለ ነው። እኔ አሁን የሀገር ፍቅር የሌለው ሰው አገሩ ብትነካ ምንም ላይ መስሎ ይችላል። ዝም ማይሉ ሰዎች አሉ ሀገራቸው ስትነካ የሚናገሩ። ድርጅትንም ሊሆን ይችላል፣ የሆነ ስልጣን ላይ ባለስልጣንም ሊሆን ይችላል። እና ምንም አያመጣም ብለው ያን ነገር ሊያሳዩ ይችላሉ። አገሬ ማለት እኔ ማለት ነኝ ማለት ይጀምራል። እኔ ማለት አገሬ ማለት ነኝ። እቺ ሀገር ያለችው ወይም እኔ ያለሁት እቺ ሀገር ስላለች ነው። ቅጥሩ እየሰፋ ይመጣል፣ ወይም ደግሞ እኔ የሚልበት ይህን የሚልበት ነገር እየሰፋ ይመጣል። እና ዝም የምትልባቸው ቦታዎች አሉ፣ የምትናገርባቸው ቦታዎች አሉ። ኢስ ዲፔንድ ኦን ዘ ፐርሰን ወይም እንደ ሰውየውም ይወሰናል፣ እንዳላቸውን ግንኙነት ይወሰናል፣ እንዳንተም ስለ ልቦና ይወሰናል። አቅም ሳይኖርህ ዝም ብለህ የማይሆን አይነት ቃል እየተጠቀምክ ያችን ነገር ለማመናፈስ የምትሞክር ከሆነ ልክ አይመጣም። እስኪ አሁን ደግሞ እስቲ ወደ አንተ እንምጣና ልደቱ ዝምተኛ ነው ወይስ አይደለም? መቼ ነው ዝም የሚለው? ዝምታ ውስጥ ምን ያክል ጠቅሞታል? ፐርሰናል እናድርገው። አይ ቲንክ ኢጎ ፎርሜሽን ውስጥ ስላለው ወይም ደግሞ ያለኝ ኢጎ ፍሌክሲብል እንዲሆን ስለምፈልግ አሁን ላይ ቨልነረብል ነው ራሴን እያደረግኩ ያለሁት። ቨልነረብል ማለት ሪሊ የሆነ ፍሬንድ አለኝ ወይም ደግሞ ብዙ ከባባድ የሚያስፈሩ ፍርሃት የሚጭሩብህ ጉድለቶች የምታማውራው ምን አይነት ጓደኛ አለኝ እና ለእሱ ብዙ ነገሮችን ስለማውራው አሁን ላይ ያለኝ ነገር ምንድን ነው ውስጣዊ ዓለሜን ለማወቅ ነው። መሄድበትም መንገድ ያውቃል። እንደ ሁኔታ እንደ ኢንቫይሮንመንት ነው የሚወሰነው ብያለሁ። አውጥቼ ማልናገራቸው ሰዎች አሉ የሚሰማኝን ስሜት ከእነሱ ጋር አታችመንት ከሌለኝ ወይም ጓደኝነት፣ ቁርኝነት፣ ትስስር ከሌለኝ ያን ነገር ማውራቱ ጠቃሚ ሆኖ አይታየኝም። ግን ከጓደኛዬ ጋር ፎርም ስናደርግ አንድን ግንኙነት ሁለታችንም መሰራራት አለብን ከሚል አንጻር ነው። ስለዚህ እንነካካለን ነው። እኔ ነካዋለሁ፣ እሱም ይነካኛል። እኔ ራሴ ነካለሁ፣ እሱም ራሱን ይነካዋል። ከልጅነት ጀምረን ይዘናቸው የመጣናቸው ነገሮች አሉ። ስለ ራሳችን ዲፋይን የምናደርግበት መንገድ፣ የምንደብቃቸው የሚያስፈሩን የሚያሳፍሩን አይነት ስሜቶች አሉ እና ለብቻ የሆኜ ያሳለፍኩበት ጊዜ ነበረ። አይ ቲንክ ዩኒቨርሲቲ ያለው ለ7 ወር 8 ወር ያክል አንድ ዶርም ውስጥ ብቻዬን ኖሬ አውቃለሁ። ሁሉም ያቺ ዶርም ማስጠላቸው ምናምን እና አርባ ምንጭ ነበር የተማርኩት።
ትንሽ ሙቀትም ስለነበረ ክፍሉ ጥሩ አልነበረም እና ሁሉም ሲወጡ እኔ ቦታውን አስተካክዬ ምናምን አንድ አልጋ አድርጌ እዛ ኑር ነበረ ለ7 ለ8 ወር ያክልና ጓደኛ እየመጣ ሁሌ ይቀናብኝ ነበር። ስሜቱ ደስ ይላል እንደ እውነቱ ከሆነ በጣም ደስ ይላል። ምክንያቱም ብዙ ነገሮችን ፊገር አውት ለማድረግ ትሞክራለህ፣ ታገኛለህ፣ ታውቃለህ፣ ትረዳለህ ምናምን። ኦኬ እኔ ማለት ትዕግስተኛ ነኝ፣ ታማኝ ነኝ፣ አፍቃሪ ነኝ፣ ሰው ወዳለው አንቲል ከሰው ጋር መሆን ስትጀምር ነው ያን የምታውቀው። ለብቻ መሆን ጥሩ ነገር ነው። ምክንያቱም ከራስ ጋር መሆን መቀመጥ ይገባል ማለት ያንን ማወቅ አለብህ። ምንድን ነው እየተሰማኝ ያለው? ምንድን ነው ማስበው? ስለ ህይወቴም ስለ ወደፊትም ሊሆን ይችላል፣ በአካደሚኩም ሊሆን ይችላል፣ ራሴን በማወቅና በመረዳት ውስጥም ሊሆን ይችላል። ያ እንዳለ ሆኖ ያንን ግን ልትፈትን የምትችለው ከጓደኛ ጋር ስትሆን ነው። ምንም ያክል ትዕግስተኛ ብትሆን ታክሲ ሰልፍ ላይ ራስን ታየዋለህ። ጓደኛ መጥቶ ሽቶ ሲጠይቅ፣ ጓደኛ መጥቶ የሆነ ዕቃ ያንተ የሆነ ዕቃ የኔ ዕቃ ነው ያልከው የኔ ያልከውን ነገር ሲነካብህ የምትሆነው ነገር አለ። የዛን ሰዓት አይ ትዕግስቴ ላይክ እንዳልኩት አይደለም። በራስ እርግጠኛ እንደመሆን የሚያስፈራ ነገር የለም። ፉል ስቶፕ ላይ መቆም አትችልም። እኔ እንደዚህ ነኝ ብለህ ያልሆንክባቸውን ሰዓቶች ደግሞ በደንብ ማግኘት ይጀምራል። እኔ ትዕግስተኛ ነኝ ካልክ አዘ ሆል ታይም ትዕግስተኛ እንደሆንክ ነው አስዩም ላደርግ የምችለው። ታክሲ ውስጥ ስትገባ በጥቃቅን ነገሮች ላገኘ ይችላሉ። በ5 ብር ከረዳቱ ጋር ካልተደባደብኩ ማለት ይጀምራል። አሁን ካልሰጠኝ ማለት ይጀምራል። ሰልፍ ላይ የሚነሱ በሚታዩብህ የሆኑ ኢነርጂዎች ወይም ደግሞ ድርጊቶች መኖር ይጀምራሉ እና አንተም እንደምታስበው አይደለም፣ ሰዎችም እንደሚያስቡት አይደለም። አሁን ሌላ ሰው አለ ማለት ሶስተኛ ሰው አለ በደንብ አለ። ብዙ ሰብ ፐርሶናሊቲ ስላለን የሰው ልጅ የተሰራበት መንገድ የሚመጣበት መንገድ ብዙ አይነት ክፍሎችን እንዲያዳብር አድርጎታል እና እኛ ደግሞ እንዳልኩ ቅድም ኮምፎርት ስለምንፈልግ መርጠን ነው የሆኑ ነገሮችን እኔ ብለን ፎርም የምንሰጠው። ዳት ኢዝ ኢጎ። እንደ ኢጎ ይወሰናል። ዝምታ ምናምን እንደ ኢጎ ይወሰናል። የሆነ ሰው ሲነካ ዝም ላትል ትችላለህ። ግን ዞር ብዬ ደግሞ ራሴን ሳየው የሆነ ሻዶ የሆነ ክፍል ካለኝ፣ ደካማ ጎን፣ ዳርክ የሆነ ሳይድ ካለኝ ያንማ ከሆነ ልቀበሉ ይችላሉ። ባይዘው ኢጎ ምን አይሆንም ነው ፍሌክሲብል አይሆንም፣ ሪጅን ነው የሚሆነው። ወይ ቱ ዊክ ይሆናል፣ ላይክ በጣም ሴንሲቲቭ ይሆናል ለስሜቶች። የተጋነኑ ስሜቶችን ልታሳይ ትችላለህ። የሆነች ነገር ስትነካ እንዴት እንደዚህ ይሆናል የሚሉ ነገሮች አሁን እንደውም ብናወራበት አሪፍ ነው። ስለተጋነነ ስሜት ማለት ዝምታ የተጋነነ መሆን ይችላል ሲበዛ ማለት ነው። ልጉ የምትሆንባቸው ሰዓቶች ሊሆኑ ይችላሉ። ልጉ የምትላለህ፣ አታወራ፣ አትናገር፣ አትጋገር። ቀደም እንዳልኩ ነው፣ እንደ አቅምም ይወሰናል። አቅምህ ያለው ግን ማን ጋር ነው? ኢጎ ላይ ነው። ምን ያክል ነው ኢጎ ጠንከር ዩአርናት ኢጎ ኢጎህን አይደለም ግን ኢጎ ያስፈልጋል ማለት እኔ ነኝ የምትለው ነገር ያስፈልጋል። አንተም እዛ ውስጥ ስለሆንክ ዞር ብለህ የራስን ፐርሶናሊቲ የምታይባቸው መንገዶች አሉ። የጠንካራ ኢጎ ከሌለ ወይም ደግሞ በአንድ ጊዜ በሆኑ ስሜቶች ብቻ የምትዋጥ ላይክ ትሪገር ዝም ብለህ የምትደረግ ከሆነ ልክ አይመጣም። ኖት ኦንሊ ዛት ጠንካራ ኢጎ የሌለው ሰው የሆነ ሰዎችን መናገር አይችልም ማለት ቦልድ ሆኖ ቃላቶችን አሰባጥሮ ማውራት ያለበትን ነገር ላይ ያወራ ይችላል። ምክንያቱም ስለ ራሱ የሚያስበው ነገር የት ውስጥ ነው ያለው? ኢጎ ውስጥ ነው ያለችው። ኢጎዋን እስቲ ዲፋይን እናድርጋት። ኢጎ ላይክ ከልጅነት ጀምሮ ነው የሚያድገው ፎርም እያደረገ ቤተሰቦችም ከሚያደርጉ አንተም እየፈተንክ ከምታገኛቸው ነገሮች ራሴን ችዬ እቆማለሁ እያልክ በእግርህ ከመቆም የተነሳ ምናምን የምታመጣቸው ነገሮች አሉ። በመማር በማወቅ ፋይንድ አውት በማድረግ ውስጥ እኔ ማለት በቃ ይሄን ነገር የምችል ነኝ፣ እኔ ማለት ይሄን ነኝ የምትላቸው ነገሮች አሉ። ይሄን አይደለም የምትላቸው ነገሮች አሉ፣ ነጥለ የምታወጣቸው ነገሮች። እነዛ ነገሮች ግን ኢት ኤግዚስት በአንተ ሰውነት ውስጥ አሉ። ግን ሰውነትህ ወይም ኢጎ ምን ይፈልጋል? ሪያሊቲ ፕሪንሲፕል ነው ያለው። ዊች ምን መሰለህ? የሚያስፈሩት ነገሮች ካሉ እነዛ የሚያስፈሩትን ነገሮች ዲፌንድ ማድረግ የሚችልበት የራሱ የሆነ ደግሞ ሜካኒዝም አለው። እኔ ካልከው ውጪ ለምሳሌ ክፉ መሆንን የሚያሳይ የሆነ ክፍል ቢኖር መጥቶ ቢነግርህ አይፈልግም ለመቀበል ዲን ያደርገዋል ማለት ነው። አይ እኔ አይደለሁም ያንኛውን እኔ ማለት ጥሩ ሰው ነኝ፣ ደግ ነኝ፣ አፍቃሪ ነኝ፣ ወዳጅ ነኝ። there is a potential of evilness የሆነ ኢቪል የማድረግ ግን ፖቴንሻል አለ። ተነስተህ የሆነን ሰው መምታትም መግደልም ትችላለህ። ያ ፓወር አለ፣ ያ ፖቴንሻል አለ። ያንን ፖቴንሻል ግን ማትቀበለው ከሆነ ሁልጊዜ በምንድነው ምርጥ በሆኑ ነገሮች ውስጥ ለመሄድ ነው የምትሞክረው። እነዛ ነገሮች የታጠሩበት መንገድ ማለት ነው። አንተም አለህበት የኔ የምትላቸውን ሰዎች ያሉበት ነው።
የኔ ከሚለው ደግሞ ወደ እኔ መምጣትም ይችላሉ። ለምሳሌ እንበልና አንተ አለህ ባለቤትህን ስታገባት የአንተ ሚስት ብቻ አይደለም የምትሆነው፣ እሷም ስትነካ አንተ እንደተነካ ያክል ነው የሚሰማ። እዛ ቅጥሩ ይሰፋል። አሁን ችግሩ ምንድን ነው? ብዙ ጊዜ ኢጎ አታችመንት ላይ ችግር ይመጣል። which is you are not defined by that ego። አንተ ያ ኢጎ ብቻ አይደለም፣ there is a part of ብዙ ክፍሎች አሉ። ላይክ እንዳልኩ ፐርሶናም አለ እኮ አይደለ? የሚያስፈልገው ሰዓትም ሄደህ ትጠቀማለህ እኮ። እዚህ ጋር ምን ፐርሶና እያደረግኩ እንደሆነ ላላቅ እችላለሁ። ምናልባት ከወጣው በኋላ ልረዳው እችላለሁ። ምናልባት ካሜራ እያየኝ ስለሆነ ጥሩ ነገር ምን ማውራት እችላለሁ የሚለው ነገር ሊመጣ ይችላል። ዴሪዝ ደግሞ የሻዶ ክፍል ደግሞ ሊኖረኝ ይችላል። ማላሳይ እዚህ ጋር ገልጬ የራሴ የሆነ ደካማ ጎን። ሶስቱም መጥተው ኢንቴግሬት የሚያደርጉበት ፖይንት አለ። ደካማ ጎንም ጠንካራ ጎንም እኔ ብለህ የምታስበውም ነገር በሙሉ ተጠናክሮ መጥተው ሰልፍ የሚባለውን ነገር ቢውልድ ያደርጋሉ። ኦኬ እነዚህ ሁሉ ነገሮች ጥምር ነኝ። which means አንድን ዕለት ስታወራ ስንት ሰዓት ነው ያለው? 24 ሰዓት። ነጥለህ ጨለማው ክፍል አያስፈልግም። 12 ሰዓቷ ብቻ ናት አንድ ዕለት ማለት አትችልም። ያንን ደግሞ የማድረግ ስልጣንም የለህም። ስለዚህ በአንድ ሰው ውስጥ ጥሩ የሚሆኑ ነገሮች አሉ፣ ብርሃን የሆኑ ነገሮች አሉ፣ ክፉም የሆኑ ነገሮች ወይም ጥሩ ያልሆኑ ነገሮችም አሉ። which is ነጭና ጥቁር የሚባል ይኒንግ ያንግ የሚባለው ነገር ታውቃለህ አይደል? በካርሊዩንግም አለ አኒማና አኒመስ የምትባለው ክፍል አለች። which is creative እንድታረግ የምታረገው ፌሚኒን የሆነች ሳይድ አለች። then bold እንድትሆን ደግሞ የሚያደርግ ደግሞ የወንድ ክፍል አለ። ሁለቱም አንድ ላይ መሆን አለባቸው። አለበዛ ክሬቲቪቲ እኔ ፌሚኒን ሳይድ አልፈልግም ካለ ክሬቲቪቲ የሚባል ነገር እየጠፋብህ ይመጣል። ክሬቲቪቲዋን ብቻ ካልክ ደግሞ እንዳለ የሚታዩበት ባህሪ ይጠፋል። ማስኩሊን የመሆን አቅም እየጠፋ ይመጣል። እና ሁለቱን አዋሃደ መገኘት አለብን። ዳት ዘ ባላንስመንት። ህይወት በቀጭን ክር ላይ የምትሄድባት ያክል ናት። ያቺ ናት ባላንሷ። ማለት ጽንፍና ጽንፍ የሆኑ ነገሮች መጥተው ግራጫ የሆነ ፓርት ላይ የሚፈጥሩበት ማለት ነው። ብርሃንና ጨለማን አንድ ላይ ብታዋሃደው ምንድን ነው የሚሆነው? ጥቁርና ነጭ ግራጫ ነው ከለሩ የሚሆነው። ያቺ ፖይንት ማየት አለብህ። ጥሩንም መጥፎንም በአንተ ውስጥ ኤግዚስት እንዳደረጉ ማወቅ አለብህ። አንዱን ግን ኢግኖር ስታደርገው ኢግኖር ባደረግከው ነገር ውስጥ ሁላ ጥሩ ነገር አለው። ለምሳሌ ጨለማ ውስጥ ምን አለ? ጥሩ ነገር፣ ከዋክብት አሉ፣ ጨረቃም አለ፣ ውብ የሆኑ ነገሮች አሉ። ኖት ኦንሊ ዛት እረፍትም አለ፣ መተኛት የሚባለውን ነገር አይ ቲንክ ዜር ኢዝ ኤ ሙቪ ምን ጠፋብኝና አንድ ካራክተር አለ፣ አኒሜሽን ሙቪ ነው እና በጣም ዳርክነስን ይፈራል። ጨለማን በጣም ነው የሚፈራው እና ሲጨልም መተኛት አይችልም። እና ዳርክነስ ምን ሆኖ መጣ? ላይክ የሆነ ፎርም ይዞ መጣና እንደ ጓደኛው መሆን ይጀምራል ምናምን። ከዛም ብዙ ቀን ላይ ያሉት ነገሮች አይወዱትም ማለት እነ ፀሐይ ምናምን ራሳቸውን ያኩራሉ። ላይክ አኒሜሽኑ ላይ ያሉት ካራክተሮች እና አልፈለግም ማለት ነው ብሎ ይጠፋል ጨለማ እና 24 ሰዓት ሙሉ ምን ይሆናል? ፀሐይ ይሆናል። እና በቃ ሰዎች መቃጠል ጀመሩ፣ እንቅልፋቸውን አይተኙም ምናምን። ያስፈልጋል የሆነ ነገር የተፈጠረበት የራሱ የሆነ ምክንያት አለው። አንተም ስትፈጠር በአንተ ውስጥ ኤግዚስት የሚያደርጉ ነገሮች አሉ እና ኢጎ መርጠ የምትይዛቸው ነገሮች ያሉበት ነው። ግን በዛ ነገሮች ውስጥ ብቻ ዲፋይን እደረጋለሁ ካልክ ያ ምን ይሆናል? በጣም ራስን ግራንዲዩስ ማድረግ ትጀምራለህ። የመረጥኩትን ነገር ብቻ ነኝ እኔ፣ የተማርኩትን እኔ፣ ያገኘሁትን እኔ፣ በዙሪያ ያለው ነገር፣ ከዛ ውጭ ያሉት ነገሮች የኔ ነገሮች አሉ። ግን ኢት ኤግዚስት እና አንተም የምታደርጋቸው ነገሮች ውስጥ እየተገለጡ ይመጣሉ። እና ሰው ጠንካራ ኢጎ ከሌለው ሴንሲቲቭ የመሆን አቅሙ ከፍተኛ ነው። ምክንያቱም ማወቅ አለበት ምን ያክል ሴንሲቲቭ ነኝ፣ ለምንድን ነው ይሄን ነገር በዚህ መልኩ ሪያክት ያደረግኩት፣ ምንድን ነው እውነታው የሚለውን ነገር የሚያውቀው በዛች ኢጎ ውስጥ ነው። ግን ፍሌክሲብል መሆን ይችላል። ሰዎች ግን ፍሌክሲብል ላለመሆን ይሄዳሉ፣ ምክንያቱም ኮምፎርት ስለሚፈልጉ። ያ እኔ የምትለውን ነገር ስቴብል የሆነ ነገር ይሰጣል ኢጎ። ያ ነው የሚያደርግልህ ነገር። የእኔ የሆኑ ነገሮች እኔ ማለት እንደዚህ ነኝ፣ እኔ ማለት ልደቱ ነኝ፣ ሳይኮሎጂስት ነኝ፣ የሳይኮሎጂ እውቀት አለኝ፣ ከዚህ ውጭ ያሉ ነገሮች በሙሉ የኔ አይደሉም ማለት ጀምራለሁ። ኦኬ ሶ ዲፋይን የምደረገው በዛ ነገር ውስጥ ከሆነ ሰዎችን የምመለከተው በዛች ኢጎ ውስጥ ነው። ሶ ሳይኮሎጂ እንደተማርኩ እውቀት እንዳለኝ ማያቅ ሰው ሊመጣ ይችላል። ለምሳሌ እንደ ሰውነቱ አላከብረው፣ ያለ ነገር የግዴታ ማሳየት አለብኝ የሚል ኢጎይስቲክ ፎርም አደርጋለሁ። ኮምፒቲሽን ውስጥ አይከትም እንደዚህ አይነት ነገር። እኔ ማለት እኮ እንደዚህ እንዴት እንደዚህ አታቀኝም ይባል ነገር ደግሞ አለ። ከሆነ ቦታ ላይ ትሄድና እኔ እኮ ይህን እኮ አድርጌያለሁ ምናምን አታውቅኝም እንዴ አላውቅህም ስትባል ደግሞ የሚሰማ ስሜት አለ። ዩ ቢካም ላይክ በጣም አግሬሲቭ ልትሆን ትችላለህ። ወይ አግሬሲቭ ትሆናለህ ወይ ደግሞ በጣም ትወርዳለህ። ኢነርጂ ምናምን ይመታል። ያኔ ሁለቱ አንጻር ነው ሊሰራ የሚችለው። በሁለቱ እንትን ታያለህ። ግን you have to be like know that
ብዙ ሰዎች ላያውቁ ይችላሉ። ብዙ ሰዎች ላይረዱ እንደምታስበው አንተ ራስን አይደለም ማት ነገሮች አሉና ዮአናት በዛ ነገር ብቻ ዲፋይን የምትደረግ ሰው አይደለም። ማት ክፍሎች አሉ። እነዛን ክፍሎች አንድ ላይ ማምጣትና ኢንቴግሬትድ የሆነ ሰው ለመሆን መሞከር ነው። ላይክ ስጋ አለ፣ ነፍስ አለ፣ መንፈስ አለ አይደል? በስጋ ሌላ አይነት ሰው፣ በነፍስ ሌላ አይነት ሰው፣ በመንፈስ ሌላ አይነት ሰው ብትሆን ሶስት አይነት ሰው ነው ብትሆነው እንጂ ሶስቱም ይጨነቃሉ። ላይክ እንዴት ልበል፣ ስፕሊት የሆነ ፐርሶናሊቲ ነው የሚኖር፣ የተከፋፈለ ማንነት ነው የሚኖር። ሶስቱም ግን መዋሃድ አለባቸው፣ መጥተው አንድ ላይ መዋሃድ አለባቸው፣ መገናኘት አለባቸው። አሁን የምናወራቸው ነገሮች በነፍስ ውስጥ ያሉ ነገሮች ናቸው፣ በአይምሮች ውስጥ ፎርም የምናደርጋቸው ምናምን ነገሮች ናቸው። በስጋ ወፍራም ሆነ በነፍስ እኔ ቀጭን ነኝ ብትል ዴሉዥናል ዩንግ ነው ትመጣ። ምን እያልከኝ ነው? መንፈሳዊ ሰጥቶን እኔ መንፈሳዊ ነኝ ብትል ልክ አይመጣውም። ትከፋፈልና ረፍት ታጣለህ፣ ሰላም ታጣለህ አይነት ነገርና አሉ መከፋፈሎቹ። ግን እነዛ ነገሮች እንዴት ተከፋፈሉ፣ ለምን ተከፋፈሉ፣ ምንድነው ጥቅማቸው የሚለውን ነገር ካላወቅከው አስቸጋሪ ነው የሚሆነው እና ኢጎ ጠንካራው ካለመሆኑ የተነሳ ሰዎች የሚናገሩት ነገር ዝምታም እዛ ጋር ስለሚመጣ ነው። ይዘው ዝም የምትለው መቼ ነው፣ ዝም የማትለው መቼ ነው፣ የምትናገረው መቼ ነው የሚለው ነገር ያለህም ኢጎ ይወስነዋል። ግን ብዙ ጊዜ ሲባል ትሰማለህ፣ ኢጎ መኖር የለበትም ሰልፍለስ መሆን አለብህ ምናምን ሲባልና ስለ ሱፐር ኢጎስ ኦኬ እሱ ነው መኖር የለበት ወይስ ኢጎ ነው መኖር የለበት? ሶስቱም መኖር አለባቸው። ሶስቱም ማለት አንድ ሰው በሲግመንድ ፍሩድ ኢድ አለው፣ ኢጎ አለው፣ ሱፐር ኢጎ አለው። ኢድ ሲባል መሸሽ የማትችለው በአንተ ውስጥ እንስሳዊ የሆነ ፍላጎት አለ፣ መብላት፣ መጠጣት፣ አግሬሲቭ የሆነ ልክ እንዳልከው በእነዚህ አይነት ስሜቶች ደግሞ አግሬሲቭ የሚሆን በጣም የሚቀና ምናምን የሆነ እንዴት ነው ግልብ የሆነ ስሜት አለ፣ ግልብ የሆነ ስሜት አለ። ኦኬ ያንን ዝም ብሎ እንዳይወጣ እንስሳዊ እንዳትሆን በዛ ብቻ ነገር እንዳትመራ የምፈልገውን ነገር ነው መስጠት ያለበት የሚለው ነገር እንዳይመጣ ምን ያደርጉላል? ሱፐር ኢጎ ይመጣል። ሱፐር ኢጎ ማለት በህግ የሚሰራል ነገር ነው። የሃይማኖት አባቶች ላይክ ገቨርንመንቱ ምናምን የሚሰራቸው ህጎች አሉ። ይሄ ነገር ልክ አይደለም፣ ሻቢ ይሄ እንዳታረግ፣ ሴት ልጅ እንደዚህ ነው መታየት ያለባት፣ ወንድ ልጅ እንደዚህ ማድረግ አለበት። ኖርሞች ይሰጡዋል በማህበረሰቡ። ወንድ ልጅ ማድረግ ያለበት የሌለበት ነገሮች የሚባል ዝም ብለህ ማሳየት የለብህም። ሴክሹዋል የሆኑ ነገሮችን ልታሳይ ለምሳሌ ትሞክር ትችላለህ። ሴክሹዋል አንድ የኢድ ፍላጎት ነው፣ ሴክሹዋል ኢንተርኮርስ የማድረግ ፍላጎት። ዝም ብለህ ሴት ይዘህ መተህ ሰፈር ገብተህ ቤት ውስጥ ማድረግ አትችልም። ለምን ካልከኝ በአስተዳደግ ውስጥ እንትን ከሌለ፣ ለምሳሌ ቤተሰብ ስለዛ ነገር ሲያስተምር ወይም ደግሞ ስላስተማረ ብቻ ኖርሙን አይ ይሉኝታ ወይም ደግሞ አያስፈልግም ይሄ ነገር እዚህ ቦታ ላይ ስሜቱ ይኖር አለ እኮ ዲናይ ማድረግ አትችልም። ኦኬ ስሜቱ አለ፣ በምን መልኩ ግን ያ ነገር መውጣት ይችላል፣ ያን ነገር መፈጸም ይችላል የሚለውን ነገር ማወቅ አለብህ። ያለበዛ የትኛውንም ሴት ቤት ይዘህ ልመጣ ትችላለህ ማለት በጣም የሚያሳፍሩ ድርጊቶችን ማድረግ ትጀምራለህ። እዛ ነው ሃይማኖት አባቶችም ወይም ደግሞ ሃይማኖት የሚያስፈልግበት ምክንያት፣ ህግ የሚያስፈልግበት ምክንያት ግልብ የሆነውን ስሜት አንድ ላይ የሚያደርግ ነው፣ እንዲረጋጋ የሚያደርግ ነው። ሰው አሁን ምንድነው ኢጎ የምትባለው ማለት ትመጣለች። ኢጎ ምንድናት? ሪያሊቲ ፕሪንሲፕል ነው የሚባለው። ያ ሞራል ፕሪንሲፕል ነው። ሞራልና ፕሌዥር የሚባለው ፕሪንሲፕል መካከል ቆሞ ሚዳኛ አንድ ክፍል አለ ነው እውነታውን ማየት የሚፈልግ። እውነታውን ሲባል እነሱን ነው ማስታረቅ የሚፈልገው። ስሜትን ኦኬ ታውጠዋለህ ወይም ደግሞ ያን ስሜት የምታገኝበት መንገድ አለ፣ ግን በምን አይነት መንገድ ነው? ወይ ማግባት አለብህ፣ ወይ ፍቅረኛ ይዘህ እጮኛ መሆን አለብህ። በዛ ነገር ውስጥ ነገሩ መሆን አለበት ነው ስርዓት ይዞ በዛ ውስጥ መሆን አለበት። ያለበዛ it will have consequence ብሎ መንገር ይችላል። ይሄ የምታደርገው ነገር በኋላ የሚያሳጣ ብዙ ነገሮች አሉ፣ በደንብ ዋጋ ያስከፍላል። ዝም ብለህ ደግሞ ላይክ ሞራሊቲው ላይ ብቻም ግግም ካልክ የሰውነትን ስጋዊ የሚባሉ ፍላጎቶችንም ዲና እያረካቸው አባንድን እያረካቸው ትመጣለህ። የመብላት የመጠጣት የሚባሉ ስሜቶች እኮ የምንድን ናቸው ካልከኝ ሰውኛ በመሆናችን ውስጥ ይዘን የመጣናቸው ናቸው። ስለዚህ ስሜት ሲታመቅ ደግሞ መጨረሻው ምንድን ነው? ስሜት ሲታመቃል አይደለ? ዲና እያደረገው ምናምን ኔጌቲቭ የሚሆን አሁን ያልናቸውን ስሜቶች መጨረሻ ላይ በምን ይገለጻሉ? ስሜት ሪፕረስ ሲደረግ ሪፕረስ የምታደረግበት ብዙ ምክንያቶች ሊኖሩ ይችላሉ። አዛይንድ ግን አንተን እየበሉ ይመጣሉ። ዊች ሚንስ ለምሳሌ እንበል መናገር ያለብህ ቦታ ካልተናገርክ ስለዛ ሰው የሆነ ቂም የሆነ ንዴት አንተ ውስጥ ነው የምታስቀምጠው። ዊች ኢዝ በርን እያደረገ ነው እንደ እሳት አንተ ውስጥ። ያ ሰው ምንም በቃ ተናግሮ አያውቀውም፣ ግን አንተ ውስጥ ነው በቃ ነገሩ እንደ ፍሌም እየተቀጣጠለ የሚመጣው።
እረፍትህ የምታጣው እንቅልፍህ የምታጣው ሰላምን የምታጣው አንተ መሆን ትጀምራለህ። እሱ ብቻ አይደለም፣ አንድ እሱ ነው። ሁለተኛው ኮንሲኩዌንስ ምንድን ነው? ዜር ኢዝ ኤ ታይም የታመቁ ነገሮች የሚወጡበት ሰዓት ሲወጡ መቆጣጠር አትችልም። የዛን ሰዓት ማለት ብዙ ነገሮችን ልትፈሽ ትችላለህ፣ ብዙ ነገሮችን ዲስትራክቲቭ ልታደርግ ትችላለህ። ቢኮዝ ሃይጃክ ሆነሃል ወይም በዛ ስሜት ውስጥ ሙሉ ለሙሉ ኮንትሮል ውስጥ ገብተሃል። ስሜት የሚያደርገውን ነገር ላታክ ትችላለህ። አንዳንድ ፍርድ ቤት ምናምን ሰምተህ የምታውቅ ከሆነ ለምን ማለት እንዴት እንደዛ እንዳደረግኩ አላውቅም የሚሉ ሰዎች አሉ። የሆነ ነገር አያውቁትም። ምክንያቱም ይሄ ኢጓቸውንም ምንድን ነው ኮንሸስ የሆነውን ፓርታቸው ኢጓውን ኮንሸስ ነው። ኮንሸስ የሆነው ፓርታቸውን ብሎክ ያደርጓል ስሜታቸው መጥቶ they becomes unconscious repress የሚያደርጉት ነገር ይወጣል ከፍ ሲል ማለት ነው ስሜታቸው። የሚደብቁት ነገር ምግብ መሆን ይጀምራል በእነሱ ውስጥ የሆነ አውሬ መሆን ይጀምራል። እያደገ ይመጣል። there is a time የሚወጣበት ሰዓት። አንዳንድ ሰው ያሳዝናል፣ ማይገባውን እንትን ህመም የሚያገኝ ሰው አለ። ከሰዎች ተጠራቅሞ የመጣ የሆነ ሰው አለ። ብዙ ጊዜ የሚያጋጥመው መሰለ ለምሳሌ ሪሌሽንሺፕ ፎርም ያደርጋሉ። ከዛ ብሬክአፕ ተፈጠራለች። ብሬክአፕ ስትፈጠር እስካሁን የተፈጠሩት ነገሮች በሙሉ ይወጡና እሷ ላይ ብሌም ማድረግ ይጀምራል። አንቺ ነሽ እንደዚህ እንደሆነ እያደረግሽኝ ያለሽ ወይም እንደዚህ ያደረግሽኝ አንቺ ነሽ። ግን ሪያሊቲውን ስታይ እሷ ቆስቁሳ አስወጣችለት፣ እነዛን ነገሮች እንዲወጡ አደረገችለት እንጂ የእሷ ነገሮችን ብታይ ጥቂት ነገሮች ናቸው። ብዙ ሰው የሚቀየረውም ለዚህ አይመስልም? ጀስት የሆነ ልክ ከብሬክአፕ በኋላ እና በፊት ያለው ሰው ኮምፕሊትሊ የተለያየ ሰው ይሆናል እና ሙሉ ነገሮቹ መምጣት ይጀምራሉ፣ መውጣት ይጀምራሉ። መውጣት ያለባቸው ሰዓቶች አሉና ሳታውቅ ያቆሰለ ሰው ኖሮ ሳለ ደም የምታደማበት ግን ሌላ ሰው መሆን ይጀምራል። ማን ያቆሰለ ሰው እሱም ማወቅ አለብህ። ኦኬ ሂል የምታደርግበትን መንገድን ማወቅ አለብህ። ኢጎ ሲባል ሪያሊቲውን ቼክ ያደርጋል። ኢድ ምንድነው የሚፈልገው? ሰውነቴ ምንድነው የሚፈልገው? ሞራሊቲ ወይም ደግሞ ማህበረሰብ ውስጥ ምን ይላል የሚለውን ነገር መታወቅ አለበት። አንድ እሱ ነው። ሌላኛው ያው እኔ የምትለው ነገር ያለበት ነው። መርጠህ የምትመርጣቸው ነገሮች ይሄን አይደለም ይሄን ነኝ የምትልበት which is stable የሆነ ነገር ይፈልጋል። ምክንያቱም ሰውነታችን ባይ ዲፎልት ወይም አይምሮአችን ባይ ዲፎልት ፍርሃትን አይወደውም ወይም እንዳልኩ ምቾት የሚሰጠንን ነገር ገሸሽ የሚያደርገው ነው። ስለዚህ አንሰርቴን መሆን አትፈልግም። ህይወት ነገ ምን እንደምትሆን አይታወቅም ቢባል አይምሮ ለምሳሌ ከጠዋት እስከ ማታ ስኬጁል ስላለ ጠዋት እንዲህ ልታደርግ ይችላል። አንፕሬዲክተብል የሆነ ቀን ካለ ግን ግራ ልትጋባ ይችላል። ምን ላደርግ ይችላል? ምንም ለሳሰራ ልትል ይችላል። እና አይምሮ ግራ መጋባቱን አይፈልግም። ይሄ በጣም አንዛይቲውን፣ ጭንቀቱን፣ ስትረሱን ስለማይፈልግ ቶሎ ብሎ ምንድነው ስቴብል የሆነው ና ኮንፈርት ውስጥ ይገባል። ያችን ብቻ መርጦ እኔ እንደዚህ ነኝ ማለት ይጀምራል። እና ኢጎ ብዙ ጊዜ እንደዛ ነው። ግን የራሱ የሆነ ዳርክ ሳይድ አለው። እሱ ላይ ብቻ ተጣብቃ አትኖርም። ሰሞኑን ዳርክ ናይት ኦፍ ዘ ሶልን ከሰራው በኋላ ብዙ ሰዎች እያወሩኝ ነበረ። ምንድነው ብዙ ነገሮች እየፈራረሱብኝ ነው። እየፈራረሱብኝ ሲባል ነገሮቹ ሳይሆን ከነገሮች ስሜት እያጣው ነው። ትርጉም ያጡበት ማለት ነው። ይሄ ነገር ትርጉም ይሰጠኛል ብዬ ነበር። በጣም የምወደው ነገር ነበር እና በውስጣቸው ፎርም ያደረገው ክሮች ብጥስ ማለት ይጀምራሉ። ከቤተሰብ ጋር ያላቸውም ነገር በሙሉ ይሄ አይጣሉም ምናምን እኮ ግን ፊሊንጉ የለም፣ ስሜቱ የለም ምናምን። ከዲፕሬሽንም አንጻር ሊፈጠር ይችላል እኮ ግን ብዙ ጊዜ ምንድን ነው ላይክ በህይወት አባጨጓራ የሆነ ወደ ቢራቢሮነት የምትቀየርበት ሰዓት ይመጣል። በህይወት ኖርማል የሆነ ብረት ሆነ ከዛ ግን እሳት ውስጥ ገብቶ ተቀጥቅጦ ለሆነ ስለት የሚዘጋጅበት ሰዓት አለ። በዛ ሰዓት ላይ ይሄንን ነኝ እቺ አራት ማዕዘኗን ብረት ነኝ ብለህ ግግም የምትል ከሆነ አይለቅም፣ እንትኑ ዳርክ ናይቱ አይለቅም። ኢጎ መሞት አለበት እያለ የራሱ የሆነ ሰዓት አለው እና መቀየር ያለብህ ወደዚህ ነው ማለት ወደ ስለት ወዳለው ወይም ደግሞ ለተሻለ ፐርፐዝ የሚሆን ዕቃነት ነው መለወጥ ያለብህ። ወይም ደግሞ ከዚህ አባጨጓሪነት ካተርፒላርነት ወደ ቢራቢሮ የምትቀየርበት ሰዓት አለ። በዛ ሂደቱ ስትሄድ መሞት ያለበት አካል አለ። አባጨጓሪን ካየው እኮ በጣም ከዛ በኋላ ስታየው ግን ውበቱን ታየዋለህ። ከሁለቱ መካከል ያለው ምንድነው? ዴዝ ነው ወይም ሞት ነው። የሆነ የሚገፈፍ ወይም መሞት ያለበት ልክ እንደ ንስር ማለት ነው። ያ ዳግም ውልደት ያስፈልጋል። የሰው ልጅ የሆነ የራሱ የሆነ ዳግም ውልደት አለው። ስለዚህ እኔ አራት ማዕዘን ነኝ፣ ቀለሙ ጥቁር ነው፣ እኔ እንደዚህ ነኝ፣ አባጨጓሬ ነው ይኖራለሁ ካልክ ሁል ጊዜ በዛች አይነት ትግል ውስጥ ነው የምትቆየው። አዲስ መብረር አትችልም። ውብ የሆነም ክንፍ አይኖርህም። በረከትም አታገኝበትም። እና ያቺ ሰዓት ግን አስጨናቂ ሰዓት ናት። ያቺ ሰዓት ምንድነው የምታደርግ? ኢጎ ላይ ፎርም የምታደርጋቸውን ያደረግካቸውን ነገሮች እኔ ማለት እንደዚህ ነኝ ያልካቸውን ነገሮች የሚሞቱበት ሰዓት ይመጣል።
ሲሞቱ ማለት እኔ ለምሳሌ እንበልና እኔ ልደቱ ነው ስሜ አይደለ? እኔ ልደቱን ብቻ ነኝ ካልኩኝ ችግር ይመጣል። ልደቱ መሞት አለበት። እኔ ውስጥ ሆኖ ኤክስፔሪንስ የሚያደርገው አለ ማለት ራሴ እንዲወለድ አዲስ ልደቱ ሲወለድ ከልደቱ ጋር የሚጣበቅ አይደለም፣ አታችመንቱ የለውም ከኢጎ ጋር። ግን ከዛም በላይ ከለካ ቅጥሩ ይሰፋል። እኔ ብቻ አይደለሁም ያለሁት፣ ቤተሰቤም ጓደኞቼም እያለ ይመጣል። ይኸውልህ አንተ ካለህበት ቤት እየሰፋ ይመጣል፣ ጎረቤት ጋር ይሄዳል። ከዛን እያለ ሀገርህም ምን ትሆናለች? ኢጎም ትሆናለች። ቅጥሩ ከሞቷ በኋላ የምትመጣ ናት። ግን ሁልጊዜ ያ ነገር ይፈጠራል ማለት አይደለም። አንዳንድ ሰው ሪያሊቲ ሊገባው ይችላል። ህይወትን እየተረዳ ሲመጣ አስሙላቷን ደስታ እንዳለ ሁሉ ሀዘን አለ። አይ እኔ ደስተኛ ብቻ መሆን ነው ፈልገው ካለ የሀዘን ሰዓቱ ይመጣና ብሬክ ነው ይሰብረዋል ማለት ነው። ሲሰብረው የሚሆነው አኳኋን ጤናማ አይሆንም። ምክንያቱም እንዴት ፍሌክሲብል መሆን እንዳለበት ሰውነቱን ስላላስተማረ፣ አይምሮን ስላላስተማረ። ኢጎ ብዙ ጊዜ ችግር የሚሆነው ያ ነው። ሪጅድ የምታደርገው ከሆነ ልክ አይመጣም። ኢት ሃቭ ቱ ቢ ፍሌክሲብል። ፍሌክሲብል የሚሆነው አንድም በመሞት ነው፣ አንድም የህይወትን እውነታዎች መረዳት ስችል ነው። ሞት የሚባል ነገር አለ። ትሞታታለህ። ዜር ኢዝ ኤ ሊሚቴሽን ማለት ምንም ያክል አውቃለሁ ብትል ባለማወቅ ውስጥ ነው የምትኖረው። ማታውቃቸው ማለት ነገሮች አሉ። አንድ ሱሰኛ ጓደኛ ቢኖር ሱስን ከአንተ በላይ ያውቋል። እሱ በመጠቀም ውስጥ ኤክስፔሪንስ በማድረግ ውስጥ ምንም የምትታበይበት ምክንያት የለም። የሆኑ መጽሐፍቶችን ስላነበብክና ያላነበብካቸው ማአት ነገሮች አሉ። አንድ መጽሐፍ ብታነብ ራሱ ዴፕዝ ኦፍ አንደርስታንዲንጉ ራሱ ይለያያል፣ በየጊዜው ይለያያል። ከአንተ መለወጥ ጋር ባይዘው እኔ አለመኖርን መጽሐፍ ሳነብ ብዙ ጊዜ አንብቤ ያውቃለሁ። የመጀመሪያ ጊዜ ሳነበው ነው፣ ሁለተኛ ጊዜ ሳነበው፣ ሶስተኛ ጊዜ ሳነበው አንድ አይደለም። መጽሐፉ እኮ ተለይቶ አይደለም። ማነው የተቀየረው? እኔ ነኝ። የሆነ ነገር እየተቀየረ ነው እና ማይበት ነገር ሲቀየር ኦኬ ህይወት ለካ እንደማስባት አይደለችም። በህይወት ውስጥ ሳትጠብቅ ሳትፈልግ የሚፈጠሩ ማለት ነገሮች አሉ። you have to be like ለዛ ነገሮች መዘጋጀት አለብህ። የምታውቃቸው ካንተ በፊት የተወለዱ እናት አባት ወንድም ምናምን የምትላቸው ሰዎች ይሞታሉ። እንዴት ነው የዛን ሰዓት የምትሆነው? አብረህ ከሁሉም ጋር ልትን ነው ወይስ አንተ ጠንካራው ሰው ልትሆን እዛ ጋር እነሱን መታጽናናለህ? ማለት አንፈልግም ብያለሁ። በቃ የሚያሳዝኑ የሚያስከፉ ነገሮችን ስለማንፈልግ እነዛን መሸሽ እንፈልጋለን እና ባልኖሩ ለዛ ነው ሰው ብዙ ጊዜ ቀልድ የሚያበዛው። እንዴት ቀልድ ስለ አሁን ሶሻል ሚዲያ ላይ ምንም ነገር ልትሰራ ትችላለህ። ቁም ነገር ብትሰራ ብዙ ሰው የሚያየው ሰው የለም። ለምን? ቁም ነገሩ ሪያሊቲውን ይነግርሃል። አሁን እኛ እዚህ እያወራን ያለ ነው በጣም ቁም ነገር ነው። የሰውን ማንነት መቀየር ቢችል ነገር ነው። ግን ብዙ ሰው ላያየው ይችላል። ለምን? ፔይን አለው። እውነቱን ነው የምትነግረው። ውስጡ የሚያውቀውን ማንነት እየነገርከው ነው። እሱ ግን ኢግኖር እያደረገ ነበር። ብዙ ጊዜ እንደዛ ነው። አሁን ላይም በጣም ብዙ ሰው የሚታይበት ምክንያት ለአንተ እንዳልኩ አስቂኝ የሆኑ ነገሮች፣ ቀልድ ፌዝ ምናምን የሆኑ ነገሮች። ምክንያቱም ብያለሁ ከስልኩ በላይ እዛ ውስጥ የሚያገኘውም ነገር። ለምሳሌ አንድ ሰውን ብታገኘው ስልክ ይጠቀመ ተወው እስኪ ብትለው ምን ላድርግ? ይህናል ከማንነት ጋር ተዋህዷል ማለት ነው። ይሄ ነገር ምን ላድርግ ስትል there is a time, a lot of time አለ። ምን ላድርግበት? ፍሪ መሆኔ ወይ ምንም ነገር የማደርገው ነገር አለመኖሩ እኔን ያስጨንቀኛል፣ ይረብሸኛል። ስለዚህ ምን ላድርግ ነው የሚለ ሚኒንግ እኮ አለው እኮ ባይዘው መጠቀማቸው ሚኒንግ አለው። ቲክቶክ መጠቀም ሚኒንግ አለው፣ ይሰጣል። ለምሳሌ ሱስ ይጠቅማል ብለህ ሾርት ተርም ላይ ሪሊፍ ታገኝበታለህ። ኢን ዘ ሎንግ ተርም እየገደለ ይመጣል ችግሩ። ጄኒውን የሆነ ሚኒንግ አይኖርም። ቲክቶክ መጠቀም ምናምን ለጊዜው ሊጠቅም ይችላል፣ ከሆኑ ስሜቶች ድብርቶች ሊያስወጣ ይችላል። ግን ፍጹም ድብርቱን ደግሞ ሊያስተውልህ አይችልም። ለምን ካልከኝ ማብራት ሲጠፋ ኔትወርክ ሳይኖር ሲቀር ካርድ ሲያልቅ ምን አይነት ሰው ነህ አንተ? የምትጋፈጡ ከሚያስፈራ የሆነ ማንነት ጋር ነው። አንዳንዴ ራሴን አይቼው አውቃለሁ። ማለት ቻርጅ ስሰካ ዜር ኢዝ ሳምቲንግ ማለት ውስጤ የሆነ ማየትም አልፈልገው የሆነ ክፍል አለ እና በቃ የሆነ ነገር ከፈት ይለኛል። ቻርጁን ሰክቼ ወይ መዝሙር ከፍታለሁ ወይ ዘፈን ከፍታለሁ። ምክንያቱም ጆሮዬ ዲስትራክሽን ይፈልጋል። በእኔ ውስጥ የሆነ ድምፅ እየሰማሁ ነው፣ የሆነ ነገር እያስተዋልኩ ነው which is painful reality። ያንን ነገር ዲስትራክት ማድረግ የሚፈልግ የሆነ ድምፅ መግባት አለበት በጆሮዬ። ማኘክ የሚፈልገው ማመንጀግ የሚፈልገው ያብላላታል እያልክ ዲስትራክት ያደረግ ራስን ከነገሩ ታርቃለህ። ዲስትራክት ያደረግከው ነገር እየተጠራቀመ ይመጣል። ዜር ኢዝ ታይም ደግሞ መጥቶ የሚሰብርህ ሰዓት፣ ሰውነት ድክም በባለበት ሰዓት ይመጣልሃል። አሁን ብዙ ጊዜ ዲፕሬሽን የሚፈጠሩም ከዚህ አንጻር ነው። ጥቂት መታመም ስትችል፣ ጥቂት መደበር ስትችል ለድብርቱ ጊዜ መስጠት አለብህ። ማለት ሁሉ ጊዜ ጥሩ ስሜትን ብቻ አትኖሩ። ሁሉ ጊዜ ደስታ የለ።
ሁለቱም ተቃራኒ ጽንፎች ስለሚኖሩ ሁለቱንም እንዴት አድርጌ ነው ሃንድል ማድረገው? ኦኬ ድብርት የተሰማኝ ነው። ድብርቱን ለመሸሻት ሞክር። ድብርቱን ደግሞ በምን መልኩ ይሄ እንዴት ነው ላሳልፈው፣ ምን እያደረግኩ ዲስትራክት ላድርገው ብለህም አትሞክር። ቁጭ ብለህ ከድብርት ጋር ለምን ደበረ ኢታፍቱ ቢ ሳምቲንግ የሆነ ነገር አለ። ያችን ቁጭ ብሎ ላለማየት የሚሄድ ሰው ድብርቷ ያቺ ቀን የተፈጠረችዋ ቁጭ ትላለች። የሆነ ቀን ይጨምራል። ከዛ እየገዘፉ ነው የሚመጡት። ይኸውልህ ስሜት ኢነርጂ ነው። ፊዚክስ ላይ ከተማርክ ክሬት አይደረግም ኢነርጂ ኖር ክሬትድ ኖር ዲስትሮይ አይደለም። መፍጠርም አትችልም፣ ዲስትሮይ ማድረግ አትችልም። ግን ምንድን ነው የሚሆነው ካልከኝ ኢነርጂ ትራንስፈር ነው የሚሆነው። የተነፈስከው ትንፋሽ ወደ ምን እንደሚቀየር አታውቅም። አንድ ሰዓት ከጠፋ በኋላ ጭስነቱ አለ። ከጭስነቱ በኋላ አይታይህም ነው እንጂ there is a particle እኮ ወደ የሆነ ነገር እየተቀየረ ነው። ስሜት ኢነርጂ ነው። አንዳንድ ሰው ሲናደድ እኮ ኢነርጂውን ታያለህ ማለት ኖት ኦንሊ ዛት ባይ ዘ ወይ ለቴራፒ የሚመጡ ሰዎች ነው ያለው እና የተሸከሙት በርደን እኔን ያደክመኛል ሳይናገሩ ወደ አንተ ይተላለፋል። ይመጣ ማለት ኢነርጂው ይጋባባል ወደ አንተ። እንዴት ልበለ ለምሳሌ በጣም እንቅልፋም የሆነ ጓደኛ ካለ እሱ ቤት ስትሄድ የመተኛት አቅም ከፍተኛ ነው። ዴሪዛን ኢነርጂ ማለት ነው። የመተኛት ኢነርጂ ያለው ራሱ ኢነርጂ ያለው በጣም የሚዋሽ ሰው ካለ which is pathological liar የሚባል ማለት እውነትን መናገር የማይችል ሰው ካለ እሱ ጋር ስትሄድ አንተ ልትዋሽ ትችላለህ ነው ብለህ አንተ እሱ ጋር ስትደርስ ማለት ይተናነቃል። እውነትን ለመናገር ሊከብድ ይችላል። ኢነርጂው ከባድ ስለሆነ ዴቨሎፕ ያደረገበት መንገድ ከሱ አቅም በላይ ነው። ከዛ በኋላ ደግሞ እየሰፋ ይመጣል። ዙሪያ ላይ ያሉትንም እንዲዋሽ ሊያስደረጋቸው ይችላል። ላይክ እንደ እንቅልፉ ማለት ነው። ኢነርጂው ምንድን ነው? ይቀመጣል። በተቀመጠ ቁጥር ምን እየሆነ ይመጣል? እያደገ ይመጣል። ዴንሱ በጣም እየጠነከረ ይመጣል እና ሳታውቀው የሆነ ቀን ምን ያደርጋል? እንቅልፍ ያደርጋል። ሌላ አይነት ሰው ያደርጋል እና ራስን ታገኘዋለህ እዛ ጋር። ያንን ካላየህ ምናምን በጥቂቱ ለመታመን በጥቂቱ ፔን ለማወቅ በጥቂቱ ረሃብን በጥቂቱ ምናምን ካላወቅ ረሃብን ማያቅ ሰው እኮ የሆነ ረሃብ ቢያጋጥመው የሚሆነው ነገር በጣም ሴንሲቲቭ ይሆናል። ባይዘ ጠንካራ ኢጎ ስለሌላቸው ነው እንደዚህ የሚያጋጥሙኝ ብዙ ሰዎች አሉ። ማለት ረሃብን አይችሉም። ጹም እስከ 9 እኔ አልችልም እስከ 3 ጹም ከዛ እስከ 6 ጹም ከዛ እስከ 9 ጹም እያየ ሲመጣ መጾም የሚባለውን ነገር ሰውነቱ የሳባውት አዳፕቴሽን በዛ ውስጥ ደግሞ የምታገኘው ነገር አለ። የሆነ ራስ መግዛት የሚባለውን ትልቁንም ነገር ታገኛለህ እና ኔጌቲቭ የሆኑ ስሜቶችን ቁጭ ብለህ ለማዳመጥ ሞክር። ፍርሃት ያስፈልጋል። ጽንፍ ሲሄድ ነው ልክ የማይመጣው። ህይወት የሚያስፈራ ነገር ከሌለ ያንን ነገር ደግሞ ለማድረግ ድፍረቱን ካላገኘ ደግሞ አስቸጋሪ ነው። ማስወገድም ደግሞ አትችልም። አሁን ሰው የሚጋጋጠው ምንድን ነው ካልከኝ እሱ ነው። የሆነ ነገር ማስወገድ ይፈልጋል። ጨለማ ማስወገድ ይፈልጋል፣ ወይ ብርሃኑን ማስወገድ ይፈልጋል፣ ወይ ድብርቱ ማስወገድ ይፈልጋል። አትችልም። እንዴት ከነገሩ ጋር መኖር ይችላሉ የሚለውን ነገር ነው ራስን የምታስለምደው። አንኮንሸስ እየሆንኩኝ ነው። በጣም አሪፍ ነው። ምንድነው ይባለው አንዳንድ ጊዜ ዲሉዥናል ይባላል። በቃ ዲሉዥናል መሆን አለብህ የሆነ ነገር ለማሳካት እና ይሄ ነገር ምን ያክል ይሰራል? መቼ ነው ደግሞ የሚሰራው? ኦኬ ኢማጂኔሽን እና ዴሉዥን ይለያያል። አሁን ሰው አልተረዳውም ብዬ ማስበው አንድም ነገር ያ ነው እና በአንድ የሬዲዮ ፖድካስት ላይ ስሰራ ያችን ነገር ተናግሬ ነበር። ሰዎች ዴሉዥናል እየሆኑ ይመጣሉ። they live in a fantasy። እውነቱን መጋፈጥ ሲያቅታቸው በአይምሯቸው ክሬት የሚያደርጉት ሌላ ምን አለ? ህልም አለ። ወደ እውነት መምጣት የማይችል ራስን ንጉስ አድርገህ መታየበት በጣም ጎበዝ እዛ ላይ አንተ ብቻ ነው ያለው። ለምን ግን ያን ፈጠረ ነው ሰውዬው? ምክንያቱም እውነቱ ላይ ያ ነገር ስለሌለው ቦልድነስ ስለሌለው በእውነታው ላይ ጠንካራ የሆነ ነገር ከሌለ ልታደርግ የምትችለው አይምሮ ውስጥ ገብተህ ነው። አንተ ጠንካራ የሆንክበትን ዓለም ትፈጥራለህ። አንተ ንጉስ የሆንክበትን በጣም ጎበዝ የሆንክበትን ትፈጥራለህ እና ዳስ ዴሉዥናል። ግን ቢ ኢማጂኔቲቭ መሆን ትችላለህ። ነገሩ አሁን ኢማጂኔቲቭ እና ዴሉዥናል በምን ይለያያሉ መሰለህ? ኢማጂኔሽን አንድን ችግር ለመፍታት የምትሄድበት መንገድ ነው። ዴሉዥናል ግን ከአንድ ችግር የምትሸሽበት መንገድ ነው። እውነታው ላይ የተፈጠረ ችግር አለ። ያንን መፍታት ሲያቅትህ ወይም ያንን መቀበል ሲያቅትህ ወደ ምን ትሄዳለህ ነው? ወደዛ ዴሉዥን ውስጥ ትገባለህ። ቁጭ ብለህ ስለዛ ነገር ውስጥ ትገባና እውነታውን እየሸሸህ ትመጣለህ ነው። ኢማጂኔቲቭ ስትሆን ግን አንድ ችግር ተፈጥሯል ወይም አንድ ነገር ማሳካት ፈልጋለሁ። እንዴት አድርጌ ነው በዛ ነገር መሄድ የምችለው? ስቴፖቹ ምንድን ናቸው? መጀመሪያ ይሄ ማድረግ አለብኝ። ኦኬ ከዛ ይሄ ኦኬ። ስቴፖቹ ባይሰሩስ? ፍሌክሲብል የመሆን አቅም እንዴት ነው?
እነዚህ ነገሮች ሁሉ መምጣት አለባቸው። ቢ ዴሉዥናል ሲባል ላይክ ኢማጂን ስታደርግ ከአቅም በላይ የሆኑ ነገሮች ሊኖሩ ይችላሉ ማለት ሲታሰብ እንዴት ይህን ልታደርገው ይህን ነገር ልታደርገው ምናምን ከተባለ ላይክ ሰዎች የማያስቡት ወይም ደግሞ አውርደህ ልትሰራው ያልከው ነገር ሰዎች ባሰቡት ፖቴንሻል ውስጥ አቅም በላይ ይሆናል፣ ግን አንተ ልታደርገው ትችላለህ። ያ ዴሉዥናል መሆን አይደለም፣ ኢማጂኔቲቭ እየሆንክ ነው። የሆነ ያክል ኢማጂኔሽን አለ፣ እውነታ ላይ መውረድ የሚችል ነገር ነው። ዴሉዥናል ስትሆን እኮ አይደለም ምትሻሸው ነገር ነው፣ ሻሽተህ የምትገባበት ቦታ ማለት ነው። የሆነ ገነትነት ታስባለህ በራስ ትፈጥራለህ፣ ግን እዚህ ጋር ሲኦል የሆነ ሲኦል አለ። ያንን ሽሽት እዛ ውስጥ ትገባለህ። መቼም አትወጣም ማለት ነው። ከዛ ዲሉዥናል ከሆንክ ከዛ ሲኦል አትወጣም። ከዛ ማላዳፕቲቭ ዴይ ድሪሚንግ የሚባል ነገር እየተፈጠረባቸው ይመጣል። በቀን ውስጥ ሆነው ያ ነገር በጣም እየጠነከረ ሲመጣ ይኸውልህ አንድ ነገር ውስጥ ገባ የራሱ የሆነ ኮስት አለው። ኦኬ አሸሸህ ከእውነታው ኦኬ ከሲኦሉ ወጥተሃል፣ የሆነ ገነት ውስጥ ነህ። ከጊዜያት በኋላ ምን እየሆነ ይመጣል? ያ ፓተርን ያድግና ያ ባህሪ ይጠነክርና ከአንተ ፈቃድ ውጭ መሆን ይጀምራል። እንደ ሱስ በማትፈልገውን ሰዓት ነገሩ መፈጠር ይጀምራል። አታቆሙ። ማላዳፕቲቭ ዴይ ድሪሚንግ ማለት ያ ነው። ማለት የሆነ ታክሲ ውስጥ ሲገቡ አያውቁትም። በቃ ማለት ሄደዋሉ፣ በሆነ ሀሳብ የሆነ ነገር ውስጥ ገብተዋሉ፣ አንቲሲፔት ያደርጋሉ ይሄ ቢፈጠር ዘንድ እነዛ ነገሮች ይመጡና እና ከተነሳበት ቦታ የደረስክበት ቦታ ከመቼው ያስበላል። ዩአር ኢን ፕሬዘንት ሞመንት፣ አሁን የሚባለው ሁኔታ ላይ ስላልኖርክ ነው። አሁን የሚባለው እውነታ ላይ ያልኖርከው ደግሞ የሆነ እውነትን መጋፈጥ ስላቃተ ነው። ዴሉዥናሉ ወደ ማላዳፕቲቭ ዴይ ድሪሚንግ እያደገ ይመጣና ኢት ኦቨርካምስ ዩ። እንደዚህ አይነት ሰዎች ብዙ ያጋጥሙኛል በጣም በቅርብም ማቆሶ ምናምን አለና ያ ከባድ እየሆነ ይመጣል። እና ዴሉዥናል አትሆኑ። ለምን ዴሉዥናል እየሆናችሁ እንደሆነ መወቁ። ምክንያቱም there is a cause፣ ወደዛ ነገር እንድትሸሹ ያደረጋችሁ ነገር ምንድን ነው የሚለውን ነገር ወቁበት። ኢማጂኔቲቭ ሆኑ። አንድ ነገር የሚፈታበት የሆነች ቤት ስታስብ በአይምሮ እንዴት ነው እቺ ነገር መፈታት የምትችለው ማለት ከሰዎች አቅም በላይ ውብ አድርገህ ልትሰራው ትችላለህ። ያ አቅም አለኝ ብለህ ካሰብክ ያንን ነገር ማድረግ አለብህ። ግን የታፍቱ ቢ ደግሞ በተሻለ አቅም ተንጠራርተህ ማደርስበት ኤክስፔክቴሽን ከሆነ ደግሞ መቆም አለበት። ምክንያቱም በዘለልክ ቁጥር ስትወርድ እየሰበረ ይመጣል። ራስን ስትሬች ማድረግ የምትችለው ምን ያክል ነው? አሁን ለምሳሌ ከዚች ወደዚች የሆነ ያክል መምጣት የምችል ከሆነ ኦኬ። ምክንያቱም ወደዚህ ለመምጣት በጥቂቱ ሆነ ማደግ አለብኝ፣ እየሰፋ መምጣት አለብኝ። ካልሆነ ግን በአንድ ጊዜ ዘልዬ እችን ጣራነ ካለው ብል ስመለስ የሚያጋጥመኝ መሰበር ነው። ስለዚህ ምን ያክል ነው መዝለሌን ወይም ደግሞ ስለዛ ነገር ማስበበት ያን ነገር ለማድረግ መሄድበት መንገድ ምን ያክል ሰፋ ማለት ይችላል? ከፖቴንሻሌ ጋር አብሮ መሄድ ይችላል ወይ? በፖቴንሻሌ ልክ ከሆንክ ለምሳሌ እንበልና በየቀኑ 10 ፑሻፕ ልሰራት ይችላል አይደለ? ኢዚ እየሆነልህ ይመጣል 10 ፑሻፕ ብቻ እና ሁሉ ጊዜ ለ6 ወር 10 ፑሻፕ ብሰራ አጠነክርም። የታፍቱ ቢ11ኛ ያስፈልጋል። ዘለ 20ኛው ልስራ ካልክ ግን በጣም ሊያም ይችላል። ስለዚህ 15 ለመስራት 13 ለመስራት እያልክ 50 ልሰራት ይችላል፣ 100 ልሰራት ይችላል። በዛ ውስጥ የሰው ልጅ በሂደት ነው እያደገ የሚመጣው፣ በአንድ ጊዜ አይደለም። ለማለት የምፈልገው ያው ዴሉዥናል አትሁኑ፣ ኢማጂኔቲቭ ይሁን። ምክንያቱም የራሳቸው የሆነ ክፍያ ስላላቸው ወይም ኮስት ስላላቸው ዋጋ ያስከፍለዋል። ከትኩረት ጋር ደግሞ እናንሳ እስቲ። አሁን በቃ ትኩረት ገንዘብ ነው። አሁን ላይ ገንዘብ ነው ወይ ደስታንም ሊሰጥ ይችላል ምናምን፣ በተለያዩ መንገዶች ልንመለከተው እንችላለን። እና ብዙ ሰው ግን አሁን ላይ ትኩረትን አብዝቶ ይፈልጋል። በቃ ሰው ትኩረት እንዲሰጠው፣ ጆሮ እንዲሰጠው፣ እንዲያዳምጠው፣ እንዲያየው የሰው አይን ውስጥ ለመግባት በጣም ብዙ ነገር ያደርጋል። እንደዚህ ይሄ ትኩረትን የሚጠሙ ወይም ኒድ የሚባሉ ሰዎችን ጀስት እንዴት ነው ከራሳቸውን ነፃ አድርገው ማድረግ ያለባቸውን ነገር እያደረጉ የሰውን ትኩረት ለመሳብ ብቻ ሳይሆን በቃ ላይፋቸውን ትኩረት በሚስብ መልኩ መኖር የሚችሉት እነዚህ ሰዎች? ቀላል ነው ስለ ሲወራ ኒዲ አትሆኑ፣ የራሳችሁን ነገር ፈልጉ ምናምን የሚባል ሞቲቬሽን ነው። ልክ አይመጣም። ለምንድን ነው ትኩረት የፈለግከው? በመጀመሪያ ደረጃ ታገኛለህ ነው። ከዛ ማለት አስተዳደግ ወሳኝነት አለው። ምክንያቱም ይኸውልህ
አታችመንትና አውተንቲሲቲ የሚባል ነገር አለ። አንድ ሰው ከሰዎች ጋር ተቆራኝቶ ነው አንድ ህጻን ልጅ ሰርቫይቭ ማድረግ የሚችለው ከእናቱ ጋር። የእናቱን ጡት ለማግኘት የእሷን ፊት ማንበብ አለበት፣ የእሷን ሁኔታ ማወቅ አለበት፣ እየተረዳ መምጣት አለበት። ከእናቱ ጋር ካልሆነ የእናቱን ጡት ባያገኝ ሊሞት ይችላል። በአባቱ እጅ ብቻ ካደገ ባይዘው ማለት ብዙ ነገሮች ሊሞት ይችላል ሲባል ናት ኦንሊ ፊዚካል ብቻ ሳይሆን ብዙ ነገሮች ሊያጣ ይችላል። አንድ ሰው በእኛ ማህበረሰብ ትንሽ አስቸጋሪ ስለሆነ ነው አንድ ህጻን ልጅ ከበላና ከጠጣ ምን ያስፈልገዋል ይባላል እና there is a hierarchy of need የሚያስፈልጉ ነገሮች አሉ። ስጋ እንዳለ ሁሉ ነፍስ አለ አይደለ? ለነፍስ የሚያስፈልጉ ነገሮች አሉ which is ለስነ ልቦና እንበልና መታየት፣ ፍቅር፣ እንክብካቤ፣ አፕሩቭ መደረግ፣ እንደምትፈለግ ማሳየት አለባቸው። ዋጋ እንዳለ አቴንሽን መስጠት አለባቸው፣ ወይም ትኩረት ለአንተ መስጠት አለባቸው። ትኩረት እንዲሰጥ የምታደርጋቸው ልጅነት ብዙ ነገሮች ይኖራሉ። የሆነ ስለ አሳይተህ ላይታይልህ ይችላል። ከዛን ምን ማድረግ አለብኝ አባቴ እንዳያይ፣ ምን ማድረግ አለብኝ እናቴ እንድታይ ማለት የግዴታ የሆነ ነገር መደረግ አለበት ቀድሞ ማለት ነው። የሆነ ሰው እንዲፈልግ ያ ነገር ዴቨሎፕ እያደረገ ሲመጣ ከምን መፈለግ ይጀምራሉ? ከእናት ከአባት ያጣውን ነገር ከሌሎች ሰዎች መፈለግ ትጀምራለህ። which is unconscious ነው፣ ፈልገውት አይደለም ባይዘው። ይሄን ነገር በጣም ማወቅ አለባቸው ሰዎች። ማንም ፈልጎ አቴንሽን ብቁ እንደሆን ከሚሰማ ከሆነ የመጀመሪያ ልታደርግ የምችለው ነገር በሙሉ የምትጋጋጠውን ነገር ነው የምታቆመው። ሰው ብቁ እንደሆነ ስለማይሰማው ነው አቴንሽን የሚፈልገው። በቂ ነው ብሎ አያስብም፣ በቂ ነኝ ብሎ አያስብም። ስለዚህ ያችን ጉድጓድ ለመሙላት ምን ይፈልጋል? ውጫዊ ነገር ይፈልጋል። there is a void ሁሉ ጊዜ ማለት የሆነች ቀዳዳ ጉድለት አለችብን። በፈጣሪም የተሰጠ ሊሆን ይችላል፣ በቤተሰቦቻችንም ካለመደረግ የተነሳ የተፈጠሩ ነገሮች ሊሆኑ ይችላሉ። ያችን ለመሙላት ግን በየጊዜው በየሁኔታው ኒዲ የመሆንና ሰዎች አቴንሽናቸው እንዲሰጣ ታየው። አሁን ትላለህ ሾርት ተርም የሚሰራ ከዛ ደስ ይላል። የሆነ ፖስት ራሱ አድርገን ላይክ ሲደረግ መታየት መኖር መሆን ጀምሯል ብዬ በቅርብ የጻፍኳት ጽሁፍ ነበረች፣ አለቅኳትም እና ራስን ዲፋይን የምታደርገው አለው እየኖርኩ ነው ብለህ የምታስበው ሰዎች በሚሰጡ ላይክ ውስጥ ነው፣ ስትታይ ብቻ ነው ማለት ነው። ኦኬ አሁን ጥሩ ላይክ፣ ዝቅ ሲል ደግሞ የአንተ ማንነት አብሮ ይወርዳል። ራስን ዲፋይን የምታደርገው ምንድነው? ሶሻል ሚዲያ ላይ በምታደርገውና ከዛ በሚሰጠ ሪስፖንድ ደግሞ ይጀምራል። ስቴብል ማንነት የለም ማለት ነው። የለም። አንተ ከፍና ዝቅ የምትለው ሰዎች በሚሰጡ ቦታና ትኩረት ውስጥ መሆን ይጀምራል። ላይክ ውስጥ መሆን ይጀምራል። ሰው ዝቅ ያደርጋል፣ ሰው ከፍ ያደርጋል። ራስን አትወደውም። በሰዎች ውስጥ ራስን መውደድ ትጀምራል። እነሱ ሰው በቃ ስለወደዱኝ ነው። ሰው እነሱ ሲወዱ ራስን ትወስዳለህ፣ እነሱ ሲጠሉ ራስን ትወስዳለህ። ምን ሆኛለሁ ማለት ትጀምራለህ። እና ኖት ኦንሊ ዛት ሌላም ፋክተር ማየት ከቻልን ደግሞ ዘመኑም ነው። ዘመኑም ስለ አሉ ሰዎች እንደዛ የሚፈልጉ ግን ዘመኑ አገዘፈው ነገሩ ማለት ዘመኑ ስለ ዘመን የሰው መልክ ነው። ሰዎች ያላቸው መልክ ነው በዘመን የሚገለጠው። የእንትን ዘመን አለ የእንትን ዘመን። እኛን ዘመን ካየው ደግሞ ሶሻል ሚዲያ አለ፣ ግሎባላይዜሽኑ አለ። ሁሉም ሰው ለመታየት የሚሮጥበት ነው። which is ገንዘብ ሲያስገኝላቸውም ልታየት ይችላል በደንብ እንጂ። ስለዚህ እኔ እየሰራሁት ያለሁት ነገር አጥጋቢ እየሆነልኝ ካልሆነ ወይም ለእኔ ሳቲስፋይ እያደረገኝ ካልሆነ የወር የቤት ኪራይን እየከፈለልኝ ካልሆነ I have to be የሆነ ነገር ማድረግ አለብኝ ማለት ነው። ለዛ ነው ሴቶች ትንሽ ነገሩ እየጠነከረ ሲመጣ ራቁታቸውንም ለመታየት የሚሞክሩትም ጭምር። ወዶ አይደለም ፌም ያገኙበታል። ምክንያቱም በኔጌቲቭ ወይ ነው የሚያገኙት። which is በጣም መታየት ይጀምራሉ። አንተ ምን እንደዚህ ያደረገችው ለምን እንደዚህ የምትሆነው ብለህ ኮመንት የምታደርገው ነገር እሷን ግሎሪፋይ ያደርጋታል፣ ወደድክም ጠላ። ምክንያቱም you give your energy and attention በዛ ኮመንት ውስጥ የአንተ አንድ አባል ጥሩ ነገሮች አይደለም ኮመንቱ የሚመርጥልህ። መጥፎዎቹም ነገሮች የአንተን የልጅቷን ሁኔታ ማክሰፍ ይጀምራሉ ወይም እንድትታይ ማድረግ ይጀምራሉ። የትኛውም አድቨርታይዝመንት የትኛውም ድርጅት ደግሞ የሚታይለት ታዋቂ የሚባል ነገር ይፈልጋል። የታወቀችበት ከሆነ እሱ በሚፈልገው መንገድ የራሱን ፕሮዳክት ማስተዋወቅ ይጀምራል። በዛ ውስጥ እሷ የምታገኘው ገንዘብ አለ፣ በዛ ውስጥ ከሶሻል ሚዲያው የምታገኘው ገንዘብ አለ። ያን ካገኘች ምንም ላይ መስራት ይችላል። ሰሊናዋ እንግዲህ ይለመዳልም ደግሞ በደንብ አሁን በጣም እየተለመደ በጣም መጀመሪያ በፍርሃት ምናምን ላድርገው ምናምን ብለው ሊያደርጉ ይችላል። ከዛ በኋላስ ተለመደ፣ ሰውነቱ ይለምዳል። ሰው የሚጠብቀው አንተን በዛ መንገድ ነው ለማየት ሲገባ ከእንዲህ አይነት ቪዲዮ ያለው ትንሽ ካልተገላለጠች ላላያትም ይችላል ማለት እሱን ፈልጊ ገብቼ እሱን ነው ብለና በዛ ነው የምትታወቀው። ዘን ብዙ አፕሩቫል የሆኑ ነገሮች አቴንሽኖችም ገንዘብ ምናምን በዛ ውስጥ ታገኛለች ነው።
ሶ ጄኔሬሽኑ እና ሶሻል ሚዲያው የሚሰራውን ነገር ቆም ብለህ ካላየ እና ይሄ ነገር ከሰውነት ተራ ያወርደኛል፣ ጤናማ ነው የሚያደርገኝ፣ ሾርት ተርም ላይ የማደርገው ነገር ኢን ዘ ሎንግ ተርም እኔ የሚያሳጣ ነገር ነው ወይስ አይደለም የሚለውን ነገር ሰው ማወቅ አለበት። ያንን አምነገባበት ያው ቴሌዜ ኮስት ሁሉ ጊዜም የሆነ ክፍያ አለው። ያ ሪሌሽንሺፕ ላይ ደግሞ በተለይ ሴቶች አሁን ኦብሴሽን የሚባል ነገር አለ። ፍቅር ውስጥ እንገባለን እንደማንኛውም ሰውና ከዛ ሴቷ ምንድነው የምታደርገው? ከአባቷ ያላገኘችውን ፍቅር ከፍቅር አጋሯ ለማግኘት ትጠብቃለች። ከዛ እሱ ወዴት ይመራታል? ወደ ኦብሴሽን ይመራታል ማለት ነው። ልክ ብሬክአፕ ምናምን ነገር ሲፈጠር በጣም የምትጎዳው የምትሰበረው ሴቷ ትሆናለች። ይሄ ነገር ወዴት ነው የሚያመራው? አሁን እንደዚህ አይነት ነገሮችን ለማስቀረት መጀመሪያ ሜቢ አባቷም ፍቅር ላይሰጣት ይችላል። ሃው እንደዚህ አይነት ነገሮች እንዴት ነው ሃንድል ማድረግ የምችለው? አንድ ሴት ሃንድል ማድረግ ሳይሆን አሁንም ሄድል ኮዙ ጋር ነው ሃንድል ማድረግ ኢዚ ስለሆነ ነው። አሁን እንዳልኩ ነው አባትየው የአባት ፍቅር ሳታገኝ አድጋ የወንድ ልጅ ፍቅር ጀስት ሜቢ እንደ አባቷ ልታየው ትችላለች ያንን ሰው እሱን እንደዛ እያየችው ሜቢ ሳትጎዳ እንዴት ነው ከዛ ሪሌሽንሺፕ መማር ያለባትን ተምራ መውጣት የምችለው? ኦኬ መጀመሪያ ግን መረዳት ካለባት አታችመንቷ ምን አይነት አታችመንት ነው የሚለውን ነገር። አንክሸስ የሚባሉ አታችመንቶች አሉ። ቅድም ያልኩ ሰው ሲወለድ ህፃን ሆኖ ሁለት የሆኑ ድራይቮች አሉት። አንደኛው ከሰዎች ጋር የመጣበቅ ነው። ሁለተኛው ራሱን የመሆን ነው። ብዙ ጊዜ ራስን የምታጣው ከሰዎች ጋር ለመጣበቅ በምትሄድበት መንገድ ውስጥ ነው። ራስን ታጠዋል ማለት እውነተኛ የሆነውን ሀሳብን እውነተኛ የሆነውን ስሜትን እያጣሁ ትመጣል። ጄኑን አትሆንም ነው እና ያቺን ሪሌሽንሽፕ ስለምትፈልግ ከዛ ሰው ጋር መጣበቅ። ስለመጣበቅ ስናወራ ብዙ አይነት መጣበቆች አሉ። ቤዚካሊ 4 ናቸው። የመጀመሪያው አንክሸስ አታችመንት የሚባል ነው። ሁለተኛው አቮይዳንት የሚባል ነው። ሶስተኛው የሁለቱ ቅልቅል ነው፣ አንክሸስ አቮይዳንት የሚባል። አራተኛው ሴኪዩርድ የሚባሉ ናቸው። ሴኪዩርድ ማለት የአባትም የእናትም ፍቅር አግኝተው መታየትንም ትኩረት መሰጠትንም አግኝተው ያደጉ ህጻናቶች ናቸው። እነዛን ሳይኮሎጂካል የሆኑ ኒዶች ሳያገኙ ደግሞ የሚያድጉ ህጻናቶች ዲስኦርጋናይዝድ የሆነ አታችመንት ሊኖራቸው ይችላል። ለምሳሌ ስልክ አንዲት ሴት ባታነሳልኝ በቃ ከሆነ ወንድ ጋር ሆና ነው ቺት እያደረገችብኝ ነው፣ አትወደኝም ማለት ነው። በቃ ይሄ ምንድነው? አንክሸስ እየሆንኩኝ ነው፣ ምንድነው? እየተጨነኩኝ ነው። መጨነቅ ምን ውስጥ ይገባሉ? ፌዝ ውስጥ ይገባሉ። ዘን አቴንሽንም ይፈልጋሉ፣ ከሷ ለመጣበቅ ይላሉ ማለት አፕሩቭ መደረግም ይፈልጋሉ። ትወደኛለች አትወደኝም የሚለውን ነገር በደንብ ማወቅ ይፈልጋሉ። ይሄን ብዙ ጊዜ ሊፈትኑት ይችላሉ። ፈልገውት አይደለም፣ ያላቸው አታችመንት ስታይል ነው። አቮይዳንት የሚባሉት ስልክን ካላነሳ በቃ ከዚህ ጊዜ በኋላ ከእሷ ጋር የሚቀጥልበት ምክንያት የለም። በእነዚህ ሁለት ከዛ ሶስተኛው ደግሞ ሁለቱም የተቀላቀለበት ነው። ሄዶ የሚመጣ ላይክ እንዴት ልበል፣ አንድ ህጻን ልጅ ከእናቱ እንዴት ነው ፍቅርንም አባንደንድ መደረግንም ኤክስፒሪየንስ ያደርግ ማለት ነው። ፍቅር የሚያገኘው ከእሷ ነው። እሷ ጋር ሄዳል፣ ሄዶ ይጣበቅባታል። ግን አባንደንም ታደርገዋለች። አዘ ሴም ታይም ልታሻሻለች። ዴር ኢዝ ኤ ታይም የሆኑ ታይሞች የተቀያየረ እና ያ ፓተርን በሱ ውስጥ ያድግና ከሰዎች ጋርም ሲሆን እንደዛ እየሆነ ይመጣል። እሱ ይባላል ቻው ቻው ትልና ተሰናብታ ደግሞ ትመጣለች ሲባል የለም ሲባል አለ። እሱም ስላለ አንክሸስ የሚባሉት በጣም መጣበቅን ሊያበዙ ይችላሉ። በጣም ኦብሴሽን ውስጥ ሊገቡ ይችላሉ። ኦብሴሽን ፍቅር አይደለም። እሱ ነገር ነው አሁን ትልቁ ችግር የሚፈጥረው። በጣም ከዛ ሰው ጋር ኦብሰስድ መሆንህ ቅድም እንዳልኩ ዴሉዥናል የሆኑ ነገሮችም ይከተዋል። እንደዚህ አይነት ስሜቶች ኢማጂን አድርገህ በቃ አግብተሃት ምናምን ስትኖር ነው በጣም አስ ሪያሊቲ እንደሆነ አሁን ኦኬ ለወደፊት ማቀድ እኮ ጥሩ ነው። ግን በአይምሮ የሰራኸው ነገር ኤክስፔክት ስለሚያደርግ ጭንቅላት አይምሮ ከእሷ ጋር የሚለውን ነገር ተሞመንት ያልተጠበቁ ነገሮች ሲፈጠሩ it will break her heart ማለት ልቧን ነው የሚሰባብረው፣ ልቡ ነው የሚሰበረው። ይሄ ነገር ወደ ሜንታል ዲስኦርደር የማደግ አቅም አለው። ዲፕሬሽን የሚባል ቀላል ነገር አለም። ድባቴ ተስፋ የሞት ጫፉ ተስፋ መቁረጥ ነው። ጠርዙ ጋር ነው የምትደርሰው። ከዛ ፌል ታደርጋለህ፣ ራስን ታጠፋለህ። ማዘን፣ መከፋት፣ ፍላጎት ማጣት፣ ከሰዎች ጋርም ከራስህ ጋርም የምትወዳቸው ነገሮች ላይ ጣዕም ማጣት ሊሆን ይችላል። እያለ እየተደማመረ መምጣት ይጀምራል። ማልቀስ በየቀኑ ሊሆን ይችላል። ሁላ በጣም ኤክስትሪም ሲሄድ ማንባት ፈልጉ ላይ ያነቡ ይችላሉ፣ ላያለቅሱ ይችላሉ። እንደዚህ አይነት ብዙ ሲምፕተም የሚታይባቸው ሰዎች አሉ። እና እነዚህ የድባቴ ምልክቶች እየተፈጠሩ ሲመጡ አንድ ሜጀር የሚባለው ይሄ ሜንታል ሄልዝ ዲስኦርደር ነው። የአእምሮ የስነ ልቦና ችግር መረበሽ ነው። ኮዙ ብዙ አይነት ቢሆንም እንዳልኩ ብሬክአፕም ያንን ነገር ማምጣት ይጀምራል። ኤክስፔክት ያደረግከው ነገር አለ በአእምሮ በጣም ቦታ የሰጠው ነገር ነበረ።
ያ ሳይሆን ይቀራል ማለት ነው። እውነታውና ህይወት ላይ ሲፈጠር ለካ የተለያየ ነው። ያ እሳት የተሰበረና ወደ ሌላ ችግር ያመጣቸዋልና መጀመሪያ ለምንድን ነው ኦብሰስድ የሆንኩት? ኦብሰሽን ፍቅር ነው ወይ? ቁጭ ብለህ ክላሪፋይ ማድረግ አለብህ። ይዘህ የመጣሃቸው ነገሮች አሉ ከልጅነት ጀምሮ። እነዛ ነገሮች በኢጎ ውስጥ ያሉ ነገሮች ናቸው። እነዛ ነገሮች መሞት አለባቸው በሆነ ያክል። ፍቅር ማለት ምን ማለት ነው? መጀመሪያ የማስተዋል መንገድ ጥያቄ ናት። ከጥያቄ በፊት መደመም አለብህ። ዞር ዞር ብለህ ሁኔታዎችን ማየት አለብህ። ምክንያቱም በልማድ የምታደርጋቸው ማት ነገሮች አሉ። ልማድ ይሆንና ምንድን ነው እያደረግኩ ያለሁት? ይቺ ነገር ምንድን ናት የሚለውን ነገር ለትደመም ስትሞክር ጥያቄ ይሄ ነገር ግን ልክ ነው ማለት እየሆንኩት ያለሁበት መንገድ እየሄድኩበት ያለሁት ከዚህ ሰው ጋር በጣም መጣበቂ ጤናማ ነው? ወዴት ነው የሚወስደኝ ይሄ ነገር? ወይ ዋት ኢፍ ቢፈጠር የሆነ ችግር አንክሸስ ይሆኑ አይደለም ቢፈጠር፣ ቆይ እንዴት ነው እኔ ሃንድል ማድረግ የምችል ያን ነገር? በፈቃድና በግዴታ ሲሆን አንድ ነገር ይለያያል። ሰውነት ይሰበራል በፈቃድ ሲሆን፣ ማን ነው በግዴታ ሲሆን። ህይወት በግድ ስታስተምር አንድ ነገር ስብርብር ነው የምትለው። በፈቃድ ግን የሆነ ነገር መማር አለብህ። የሆነ ሰው ትቶ እንደሚሄድ ማመን አለብህ። ቀድመ ነው መማር የምትጀምረው ማለት ሊሄድ ይችላል። እሺ እንዴት ነው የኔን ስለ ልቦና ግን መጠበቅ የምችለው? አደይንድ የሆነ ሰው ትቶህም ሄደ አብሮህም ሆነ አንተ አለ የራስህ ውስጥ ካልተጠበቀ አስቸጋሪ ነው። አንተ ራስን ጥለህ መሄድ አችልም። ያ አንተ ውስጥ ነው ያለው። ከዚህ ቆዳ እንዴት ታመልጣለህ? አሁን እዚህ ሰውነት ውስጥ እኮ ማረፍ ስላልቻለን ነው በሰው ሰውነት ውስጥ ለማረፍ ብዙ ጊዜ ምንዳክረው። የሰው ሰውነት ቤታችን መሆን ይጀምራል። በእነሱ ውስጥ ነው ኮንፈርት የምናገኘው። ኦኬ እሱ ስላለ እሷ ስላለች ቤተሰብ ስላለኝ ማለት ይጀምራል። ደሞመንት እነዚህ ነገሮች መሞት ይጀምራል። ለካ ያንተም ሰውነት የሚባል ነገር አለ፣ ቤት መሆን የሚችል ነገር። ከዚህ ለካ ስንት ዘመንን ስትሸሽ ነው ይኖርከው። ከዛ ነገር ጋር እንዴት ነው መታረቅ የምችለው ማወቅ የምችለው? ሰው ጥያቄዎቹ በጣም ጥሩ ጥያቄዎች ናቸው። ልትነቃ የምትችለው ልብህም ሙቀቱንና መጓጓቱን የምታገኘውም በመጠየቅ ውስጥ ነው። ኪሪዮሲቲ ያመጣል ማለት ነው። ምንድነው እየተፈጠረ ያለው? ምን ሆኜ ነው የሚሉትን ነገሮች ፋይንድ አውት እንድታረግ ታደርግሃለች። ምን ጥያቄ ዳስ ዋይ አለመኖር መጽሐፍን ስታነብ የመጀመሪያ መግቢያው ላይ ምን ይላል? ዶክተር ዳዊት የዶክተር ምህረት ሌላ ሰው ናቸው። እሱ ምን ይላል መግቢያው ላይ? ጠያቂ ሰው እንዲኖር ስለምፈልግ መጠየቅን እንዲለምድ ነው። ምክንያቱም ብዙ ጊዜ ጥያቄን ውጠን ነው እያደግን ያለ ነው፣ መልሱ ስለሚያስፈራ። የሆነ ነገር ከጠየቅ ያስወራል ማለት ነው። ያ ደግሞ መልስ የሚያስፈራ መልስ ነው እና በዛ ምክንያት ሰዎች ጥያቄያቸውን ይውጣሉ እና ጠይቁ። ማለት ምን እየሆንኩኝ ነው የሚለውን ነገር። ኦብሴሽን ማለት ፍቅር ነው ወይ? ፍቅር ባይ ዴፊኒሽን ምን ማለት ነው? እውነተኛው ፍቅር ምን ማለት ነው? ኦብሴሽን ወደ ምን ያመራኛል? ከዚህ ኦብሴሽን እንዴት ነው መውጣት የምችለው? ኮዙን ካወቁት በኋላ 50% ምኑ ተፈቷል ነው ችግሩ ተፈቷል ይባላል። መፍትሄ የምሰጠውም ዲፔንድ ኦን ዘ ኮዝ። ምክንያቱም ራስ ምታት ያመጣብህ የጨጓራ ህመም ካለ ማዳን ያለበት ጨጓራው ነው እንጂ ፔንኪለር ለራስ ምታት የምትወስድ ከሆነ ጨጓራው ኢት ኤግዚስት። ሄደህ ግን ጨጓራን ብታድን ኖሮ ምን ይሆናል? ራስ ምታቱ ይጠፋል። ጊዜያዊ እንትን ልታገኝ ትችላለህ። ፔንኪለር እንደዛ ነው የሚያደርገው። ጊዜያዊ ነገሮችን ያጠፋል። አይተውም ባይዘው ማይግሬኑ ወይም ራስ ምታቱ አይተውህም፣ ይነዘንዛል በየጊዜው እየመጣ ለጊዜው እያልክ እየወሰድክ እዛ ላይ ዲፐንድ ትሆናለህ መድኃኒቱ ላይ። እሱም ይለምደዋል። ያ የለመደው ይመጣና አምጣ ይላል። ግን ያመጣው ነገር ምንድን ነው? ያ ነገር እዛች ላይ መፍትሄዋን ሲያገኙ ሌላ ነገር መፍትሄ ፍለጋ አይሄዱም። ሰው ጋርም አይሄዱም። ኦብሴሽን ውስጥም አይገቡም። ፍቅር የሚባለው ነገር እስኪመጣ ድረስ ወይም ደግሞ ኤክስፒሪንስ እስኪያደርጉ ድረስ ማላዳፕቲቭ የሆኑ ወይም ደግሞ ልክ ያልሆኑ ቶክሲክ የሆኑ ሪሌሽንሽፕ ውስጥ ከመግባት ይቆጠባሉ። እነሱም ቶክሲክ ከመሆን ያቆማሉ ማለት ነው። እሺ፣ አሁን ደግሞ ስለ ትራውማ ደግሞ እናንሳ። የሆነ ጽሁፍን አንብቤ ያለው እና ቲክቶክ ላይ በተለይ ስለ ዶሎቪያ የጻፍከው ማለት ነው። የተረዳበት መንገድ ምናምን ደስ ይላል። እኔም ፊልሙን ስላየሁት የሆነ እስቲ እሱን ፊልም ከትራውማ ጋር አገናኝተ አንድ ሰው ማንም ሰው ከትራውማ ነፃ ነው ብዬ አላስብም። ጀስት በየትኛውም መንገድ ሊኖርብን ይችላል። ግን እሱን የምናልፍበት መንገድ ለሱ መፍትሄ የምናበጅበት መንገድ ሊለያይ ይችላል፣ የምንቀበልበት መንገድ እና እስኪ ዶሎቪያን ከትራውማ ጋር አገናኝተ የራስህን እይታ። ጥሩ ነው። አብዛኛው ሰው ሲሆን ብዙ ሰው ከትራውማ ነፃ የሆነ አይደለም አስተዳደጋችን። ለዛ ነው ሰዎች ቴራፒ ያስፈልጋቸዋል የሚባለው። ምክንያቱም ህይወትን እንዴት መኖር እንዳለብህ ያስተማረ ሰው የለም።
ብሬክአፕ ሲፈጠር ሊሆን ይችላል there is something ያልተጠበቀ ነገር ሲፈጠር የጠበቀው ነገር ሳይሆን ሲቀር እንዴት ነው ህይወትን ሃንድል ማድረግ የምትችለው የሚለው ነገር ያስተማረ ማንም የለም just ፊዚክስ ተማር ኬሚስትሪ ተማር አካዳሚክ የሆነውን ነገር ተማር ነው እንጂ በአንተ ስነ ልቦና ውስጥ ከውጭ የሚፈጠረው ነገር አንድ ነገር ሲፈጠር እንዴት ነው ያንን ነገር ማቋቋም የምችለው የሚለው ነገር ማንም አስተምሮ አያውቅም ያ ጥሩ ነገር ነውና ትራውማ not only የተፈጠረብህ ነገር ብቻ ሳይሆን ያጣኸውም ነገር ጭምር ነው which is ፍቅር ማጣት ከብካቤ ማጣት መታየት ማጣት የሚያመጣቸው የአቴንሽን እንድትፈልግ አፕሩቫል መሆን የምትፈልግበት ሶሻል ሚዲያ ላይ የምትታይበት ለመታየት የምትጋጋጥበት መንገድ አለ ያ አንድ ትራውማ አካል ነው ከአታችመንቱ ጋር አብሮ ሊመጣ የሚችለው እና ዶሎቪያ is a good film በጣም ጥሩ ፊልም ነው እና እዛ ጽሁፉ ላይ የገለጽኩት ሁለተኛ ጊዜ ነው ሲኒማ ገብቼ ሳያ ያን ያክል ሲኒማ አልገባም በስልኬ ነው በቃ ብዙ ፊልሞች ሲወጡ እና ግሩም ኤርሚያስ አሪፍ አድርጎ ነው የሰራው which is ስለ ፊልሙ ሌላ ነገር አያስፈልግም ቀለም ማን ነው ከለር ግሬዲንጉም ካሜራ በጣም ሲኒማቶግራፊው የሚገርም ነው በጣም የሱም ድምጽ በጣም ጸዴ ድምጽ ነው ያለው ማለት በቃ ይስባል ይወስዳል ነገርና ይሄ ልጅ እንግዲህ በሚያድግበት አስተዳደግ ውስጥ አንደኛ ነገር አባት የለውም ፋዘር ፊገር የለውም እናትየው እሱን ለማሳደግ ብላ ፕሮስቲቱት ነው የሆነችው ወይም ደግሞ ሴተኛ አዳሪ ናትና 10 ሳንቲሟን ይዞ ይመጣል በዛች ሰዓት እቺ ትበቃናለች ይላታል እና ያ እንደማይበቃ የተረዳበት ሰዓት ነው በሰጠው ያቺ እዛች ጋር ይበቃል ብትለውም እንደማይበቃ ግን ገብቶታል እዛ ጋም መትመታውም የምታደርግበት ነገርም አንድም በውስጡ የሚፈጥርበት ነገር አለ ሲያደግ ለዛ ነው ክሩል የሆነው ወይም ጨካኝ የሆነው ካየው አንደኛው እግሩን ሲሰብረው ታያለህ እያየው ሰው ከመሆን ተራ ነው የሚያወርድ ቁስል መሻር ይችላል ብለህ የምታስብበት መንገድ አለ ይድናል ብለህ የምታስብበት የሆነ ጉለቴ ይሞላል ብለህ የምታስብበት መንገድ አለ ያን ሳገኝ በማህበረሰቡ በሰዎች እናቴ በተገፋቻቸው ሰዎች በሙሉ ሊከበር ይችላል የሚያስከብረኝ ይሄ ነገር ነው የሚያድነኝ ይሄ ነገር ነው ብለህ ትሄዳለህ ኮፕ የምታደርግበት መንገድ ራስ መምረት ትጀምራለህ እንደዚህ አይነት ነገር ሲሆንና which is ወርቁን ሊፈልግ ይገባል እና በዛ ውስጥ በጣም ፔንፉል የሆኑ ነገሮች ማሳለፍ ይጀምራል ጓደኛው ሲሞትበት ሄዶ ናውጣ ብሎ የጠራው ምናምን ሌሎቹም ሞተዋሉ የተረፈው ልጅ ነው በቃ እሱ በቃ ቁጭ ብሎ የሚያወሩት ነገር ምናምን አለና በቃ በጣም እየተሰራ የመጣበት ቦታ ነው ያ እንዴት ልበል የእሳቱ ፓርት ናት ያቺ የተቀጠቀጠ የሆነ አይነት ሰው የሆነ ነው ማለት ሰው መሆን ለካ ሌላ ነገር ነው ብሎ መረዳት ይጀምረበት ነው አዘይንድ ግን ወርቋን አገኘ የተደሰተው ደስታ በጣም የሚገርም ደስታ ነው የተደሰተው ከዛ ነው የተደሰተ ቀና ብሎ አየና ቆም ማለት እና አዘነ በጣም ምክንያቱም የሰው ልጅ መጀመሪያም ካለበት ሁኔታ ሊያስመልጠው ሊያስወጣ የሚችለው ሰርቫይቫል የሆኑ ነገሮች ያስፈልጉታል ኢኮኖሚክስ ላይ the paradox of ምን ነበረ there is something ብቻ ውሃንና ዳይመንድ የሚያነጻጽርበት ሰዓት አለ ለኑረት ወሳኙ ውሃ ቢሆንም ግን በማህበረሰቡና በዓለም የተሰጠው ቦታ ምንድነው ካልከኝ ዳይመንድ ያለ ቦታ ዋጋ የሌለው ነገር የሚያዩት በሱ ፊልም ነው ዋጋ የለው ማለት ውሃን አያስገኝልም ምንም ህይወትን ማቆየት አይችልም ወርቅም ምንም ማገኝ ይሄ እንደ ሰውኛም ማየት ይችላል አንተም የሆነ ዋጋ ኑሮ የማይሆን ቦታ ላይ ብትገኝ ልክ እንደዛው ነው የምትሆነው ዋጋ ያን ያክል ዋጋ ቢስ ነው ቫልዩለስ ነው የምትሆነው እና ያም ያክል ወርቅ አግኝቶ ይዞ መውጣት አቃተው ፔንፉል በሆነ ሰርቫይቫል ሜተድ ውስጥ ነው የወጣው እና ከወጣው በኋላ በቃ ህይወቱ ነው የሚቀየረው ማለት እንደዚህ አይነት ሰው ብዙ ጊዜ ትራውማ ኦር ሳምቲንግ አልለወስ ስትል ፈጣሪም ሊሆን ይችላል አንተ በምትሄድበት መንገድ ውስጥ የሆነ አደጋ መጥቶ ነው የሚቀይር ሽፍት ያስደርጋልና ያ ህፃን ልጅ የሚፈልገው ትራውማቲክ ከነበረበት ኤክስፒሪየንስ አንጻር የተፈጠረበትን ነገር ሂል ለማድረግ ይረዳኛል ብሎ ያሰበውን ነገር ነው ባይዘው ይዘው ቢወጣም አያድነው ቁስሉን አያድነው የሆነ ክብር በልጅነቱ ያጣውን ነገር አይመልስልህም አብዛኞቻችንም ወይም ብዙዎች ሰዎች የሚሸወዱት ያን ነው አሁን ላይ ያጡት ነገር አለ ያንን የሚመልስላቸው ቤተሰብ ይመስላቸዋል ማለት በህፃንነት አተው መጣል ትልቅ ሆናል ስጋት አድጓል ግን there is soul ወይም ደግሞ ነፍስ ቀንጭሯል ማለት በጣም ትንሽ ይሆናል አሁንም እነዚህ ያንን ትሪት ማድረግ የሚችሉት ሌሎች ሰዎች ናቸው ያንን ትሪት የሚያደርጉት ቤተሰቦች ናቸው ለካሰብ ከዛ ጋር የተሳሳተው you are the father of your own child በአንተ ውስጥ ባለው ኢነር ቻይልድ ወይም ህፃኑ ልጅ አንተን አሁን አባትም እናትም መሆን የምትችለው have to be ካስተማርከውም is okay ብለህ
እኔ ያለው እኔ እያየሁ ነው። የምትፈራው ነገር ምንድን ነው? የምትወደው ነገር ምንድን ነው? አብረን እናደርገዋለን ማለት የምትችለው አንተ ነህ። ያንን ካላልክ የምትፈልገው ከማን ነው? ከሰዎች ነው። ያ ህፃን ልጅ ያጣውን ነገር ከሰዎች መፈለግ ይጀምራል። እንደ ህፃን ሆኖ የሚያያቸውን ሴቶች እንደ እናት ማድረግ ይጀምራል። ጡጦስ መጥባት ላይ ነው ያለው ህፃን ልጅ። ስለዚህ የማያስፈልጉትን ነገሮች ከሰዎች ኒዲ መሆን ይጀምራሉ ምናምን እና ትራውማ ከባድ ነው። ቀላል ነገር አይደለም። ህይወታችንን በጣም አፌክት ያደርገዋል። ሶማቲክ የሆኑ ኤክስፔሪንሶችን ሊመጣብ ይችላል። ማላብ፣ ልብ ምት ምናምን የሚባለው ራስን መቋቋም እስከማችል ድረስ አይነት ነገር እና በህይወት ውስጥ የምትፈልጉት ይሞላልኛል ብለህ ብታስቡት ነገር ቁስሌን ይፈውስልኛል ብለህ የነፍስ ቁስሌን ይፈውስልኛል ብለህ የምታስበው ነገር ያለመፈወስ እድሉ ከፍተኛ ነው። ፊልሙ በደንብ ያሳየኝ አንደኛው ነገር ያ ነው። ሁለተኛው ነገር ኮፕ ለማድረግ ማለት በህይወት ለመቆየት የሚሄዱበት መንገድ ሰርቫይቭ ማድረግ አለብኝ። መጀመሪያ የሚቀድመው እሱ ነው። እንደውም የሆነ ፓርት ላይ እኮ ምን አለ መኖር ነው የሚያስፈራው አለ። በጣም ነው መኖር የሚያስፈራው። እኔ አለመኖሩን ሳነብ ምን አለ መኖር የምንጀምረው አለመኖሩን ከመፍራት ነው ይላል። ሞት የሚባለውን ነገር ስለምንፈራ ነው። ታዲያ ለምንድን ነው ሰዎች ሞት የሚደፍሩት? ለምንድን ነው ሱሳይድ የሚያደርጉት? መኖር የሚባለው ነገር በጣም ስለሚያስፈራ ነው። ምክንያቱም የምትጋፈጠው ብዙ ነገር አለ ህይወት ላይ። አንድ ብቻ አይደለም፣ መዓት ነገር። ሞት እኮ አንድ ነገር ሊሆን ይችላል እኮ ሲነጥቀብህም ብዙ ነገር ሊነጥቀብህ ይችላል። ስትኖር ግን ከብዙ እውነታዎች ጋር ነው የምትጋፈጠው፣ ካንተም ባለፈ ማለት ነው። ያ ነገር በጣም የሚያደክም ነገር ነው። ለምን አልገላገልም ማለት ይጀምራሉ። ሱሳይድ የሚያደርጉበትን ምክንያት አንደኛው ያ ነው። ከብዙ ፋክተሮች አንጻር መኖር ያስፈራል፣ አለመኖርም ያስፈራል። መኖር የሚጀምረው አለመኖሩን ከመፍራት ነው። ሰው ደግሞ አለመኖርን የሚፈልገው መኖርን ከመፍራትም የተነሳ ነው። ስለዚህ እነዚህ ሁለት ነገሮች በደንብ ይኖራሉ እና እዛ ላይ በደንብ አሳየው ነገረው። መኖርን በጣም ያስፈራል። ምክንያቱም ሰርቫይቭ ለማድረግ የሚሄድበት መንገድ ውስጥ ቆፍሮ ምን ብሎ ነው መውጣት ያለበት ከዛ እና በጣም የሚያስጨንቁ በጣም የሚያሳሙ ሁኔታዎችን ነው የሚያሳልፈው። የሚታወሱት ብዙ ነገሮች ሊኖሩ ይችላሉ። ጉጉታቸውን እንዴት አየው? ስለ አሁን ያኛው ጓደኛው ልጅ አለው፣ ባለቤት አለው፣ እሱ ደግሞ ብቻውን ነው። እንግዲህ ያኛው ሞተ፣ እሱ ደግሞ እንደምንም ተጣጥሮ ብቻ ወጣ። የነሱ በህይወት ላይ ትርጉም የምትሰጣቸው ነገሮች መኖራቸው እንድትኖር አያጓጓህም? በጣም ያጓጓል። በዚህ ያ የሞተበት ምክንያት ሲመስለኝ የደረሰባቸው አደጋ እኩል ስላልነበረ በጣም ተመቷል። ራሱን መቆጣጠር የሚችልበት አቅም ላይ አይደለም ያለው። አንደኛው ዋናው ካራክተር ግን እንደዛ አይደለም። ስለዚህ እንደውም ባይዘዌ ዋጋ የሰጠው ለራሱ ብቻ አይደለም፣ ያ ሰው የሰጠው ነገር ነበር። ለልጅ ያድርስልኝ ብሎ እቺን ነገር ትፈልጋለች ምናምን ያለው ነገር ተመልሶ እኮ ነው ባይዘዌ መጥቶ ቦታውን ካገኘ በኋላ ተመልሶ መጥቶ ነው ያቺን ዕቃ ወስዶ ያ የሞተው ሰው የሰጠውን ነገር ይዞለት ሄደው ለልጁ የሆነ የሚታሰርለት አይ ቲንክ ብራስሌት ነገር መሰለኝ። ያን ነገር ዋጋ አለው። እኔ ቢያንስ መውጣት ቢያቀተኝ ለዚህ ነገር ብዬ እንኳን ልውጣ ትላለህ እና ትርጉም መኖር በህይወት ህይወትን እንድትቆይና እንድትኖር የሚያደርግ በህይወት ውስጥ የምንሰጣቸው ትርጉሞች ናቸው። ትርጉም የሚሰጥ ነገር ምንድን ነው በህይወት ውስጥ? ለዛ ነገር የትኛውንም ፔን ትከፍላለን። ፑሻፕ የምትሰራው መጨረሻ ላይ አሪፍ የሆነ ሰውነት ይኖረኛል ካልክ ሳክሪፋይስ አደርጋለሁ ያን ነገር። ሳክሪፋይስ ዲፔንድ ኦን ትርጉም በምትሰጠው ነገር፣ ዋጋ በምትሰጠው ነገር። አሁን ሰዎች እኮ ብዙ ጊዜ የሚታመሙት ለምን መሰለህ? መከራቸው ትርጉም የለውም። ዝም ብሎ ህመም ነው እና ለምንድን ነው የምታመሙ ማለት ከዚህ ህመም መጨረሻው ምንድን ነው እና መገላገል ይፈልጋሉ። ግን በክርስትናውም ከመጣ እኮ ራሳቸውን እስከ መስዋዕት ድረስ የሚደርሱት ለምንድን ነው? there is something greater የሆነ ቫልዩ የሚሰጡትና ትርጉም የሚሰጡት ነገር ስላለ ነው። አንገታቸውንም ለምን ይሰጣሉ? ለሰይፍ ይሰጣሉ። ቅዱስ እስጢፋኖስንም ካየው እኮ ሲደበደብ ያየው ሌላ የተገለጠ ነገር አለ። በሰማይ ተገልጦ ክርስቶስን አየ፣ ደስ አለው። መከራ ደስ የሚል ሰዓት አለ ማለት እንኳን ሆነልኝ ያስጨነቀኝ የምትልበት ሰዓት አለና መከራ ትርጉም ሲኖረው ነው ጥሩ የሚሆነው። መከራ ትርጉም ከሌለው ግን በጣም እየተቸገርክ ትመጣለህ። ታግሰም እዛ ውስጥ ልትቆይ ትችላለህ። ትርጉም ካለው ይሁን ችግር የለውም አድርገዋለሁ ልለፍብህ ማለት ይጀምራል። ላይክ እንደ እንትን ነው የምታየው፣ እንደ ፔን ብቻ ሳይሆን የምታየው ሳክሪፋይ ወይም እንደ መስዋዕትነት ነው የምታየው። መስዋዕት እየደረግክለት ነው እያልክ ነው የምትሄደው። ግን ምንም ነገር ለማይሰጥ ነገር ዋጋ እየከፈልክ እንደሆነ ስታቅ ምንድን ነው እያደረግኩት ያለው ነገር ማለት ትጀምራለህ። እና አይ ቲንክ ያ ደግሞ በጣም ፔንፉል ነው። ትልቅ ህመም የሚጨምርባቸውም ያ ነው ብዬ አምናለሁ። እና
ዶሎቪያን በዛ መልኩ ነው የተረዳሁት። ናይስ። አሁን ደግሞ እስኪ አሁን ብዙዎቻችን እንመኛለን አይደል? የሆነ ምኞት አለ በቃ በህይወታችን በጣም ማሳካት የምንፈልጋቸው ወይ ለቤተሰብ የሆነ ነገር አድርጌ ማለፍ ሊሆን ይችላል፣ ወይ አዲስ ስራ መጀመር፣ አዲስ ቢዝነስ መጀመር ሊሆን ይችላል። እና ግን ምን ይሆናል መጨረሻ ላይ ልክ ያ ነገር እጃችን ሲገባ በፊት እንደምንፈልገው ያ ስሜት የለም፣ ስሜቱ ይጠፋል። በቃ ወዲያው ይሰለቸናል ወይ እንለምደዋለን ምናምን፣ ተራ ነገር ይመስለናል። ይሄ ነገር ከምን የመጣ ነው? እሺ 3 ነገር ላንሳ። ሜቢ ከችግር አንጻር ስናየው ዲፕሬሽንም እንደዚህ ያደርጋል። ለነገሮች ፍላጎት እንድታጣ ያደርጋል። ምንም ነገር ጣዕም አይሰጥህ፣ እንኳን ምንም ነገር ራስህም ጣዕም አይሰጥህ። እሱ ከህመም አንጻር ነው። ህመም ሲያጋጥም ግን በህይወት ውስጥ በመጓዝ ውስጥ ኢጎ ፎርም የሚያደርግበት መንገድና ኤንድ ባለፈው የሰራሁት ቪዲዮ ላይ ስለ መጽሐፈ መክብብ እያወራው ነበረ። ሁሉ ከንቱ የከንቱ ከንቱ ነው የሚለው እና ንጉሥ ሰለሞን ሁሉን ነገር ሄዶ ያገኘ ሰው ነው። ገንዘብም፣ ፌምም፣ ጥበብም፣ ሴትም ወይም ሚስቶች፣ ቁባቶች ማአት ነበሩት። ሁሉንም ግን አሳደደ። አንዲትም ነገር ግን ልቡን አልሞላችለትም። እግዚአብሔር የሰጠ ጎደሎነት አለ። መጀመሪያም ስትመጣ ይዘህ ይመጣው there is a void። ሁሌ ይዘህ ያችን ቮይድ ነው የሚያወራው። እግዚአብሔር በልብ ውስጥ ያችን ነገር አስቀመጣት፣ ዘላለም እንዲፈልጋት ያችን ነገር። ያው ክርስቶስ ጋር ስንመጣ ክርስቶስ ደግሞ ከሰለሞን የሚበልጥ በዚህ አለ ይላል። ያችን ጉድለት የሚሞላው ማን ነው ብለህ መጠየቅም አለብህ። ስንመጣ ያቺ ጉድለት አለችን ኤግዚስቴንሻሊ ወይም ደግሞ ስፒሪቹዋሊ የሆነ ጉድለት አለብን። ያን ጉድለት የሚሞላው ራሱ ፈጣሪ ብቻ ነው። በስጋዊ ነገር ልትሞላው ከሞከርክ ቮይዱ እየሰፋብ ነው የሚመጣው። ይሞላልኛል ብለህ ኤክስፔክትም አድርገህ ጭምር ስታስገባውም አይሞላም ማለት it becomes the depth of the void በጣም እየጠለቀ ይመጣል። አንድ በዛ ምክንያት ይዘን የመጣናቸው ቮይዶች አሉ። ያ ነገር መሙላት የሚችለው በምንድን ነው? በእግዚአብሔር ነው። እግዚአብሔር ብቻ ነው ወይም በፈጣሪ ብቻ ነው። አንድ የመጀመሪያው ሰው ነው። ሁለተኛው ኢጎ እኝኝ የሚላቸው ነገሮች አሉ። እኔ የሚሳካልኝ ወይም ደግሞ መወደውን ነገር ሳገኝ ነው፣ ይሄ ነገር ሲሆንልኝ ነው፣ ቺን ነገር ሳገኝ ደስታ ትመለሳለች፣ ቺን ነገር ሳገኝ በቃ እርካታዋን አገኛለሁ፣ እንዲህ ያደርጋለሁ ምናምን ብለህ ታስባለህ። በሞመንት ነገሩን ስትይዘው it becomes እንደ ጉም መሆን ይጀምራል። ሙላ ነገር አለ ብትን ማለት ይጀምራል። ያን ነው በደንብ ሰለሞን ሲያወራ የነበረው። ያስከው ነገር በሙሉ ጭጋግ ነው፣ በቃ አይሞላልህም። ሰውነትን ውስጥ ገብቶ ወይም ስነ ልቦናን ነፍስን መሙላት የማይችል ነገር ነው እና ከሁለቱ አንጻር በአይምሮ ኤክስፔክት የምታደርገው ኢጎዬ እኔ በዚህ ነገር ነው መደሰተው ብቻ ምትል ከሆነ ዘሞመንት ያን ነገር ስታገኝ ያለመደሰት እድል ከፍተኛ ነው፣ ይተንባል። ስለዚህ ጎዶሎ ክፍል ምንድን ነው፣ በምንድን ነው የሚሞላው የሚለው ነገር ማወቅ አለብን። ለዛ ነው ብዙ ጊዜ ፌም፣ ሰክሰስ፣ መታየት፣ መታወቅና የሚባሉ ነገሮች ጉድለታችንን ይሞሉልናል ብለን እናስባለን። የራሳቸው ትራፕ አላቸው። መታወቅም፣ ቦታ መሰጠትም፣ ምናምን አቴንሽን መሰጠት የራሱ የሆነ ትራፕ አለው። ምክንያቱም አንዴ ከታወቅክ በኋላ ፌም ከሆንክ በኋላ ነፃነትን ታጣለህ። አንደኛ ነገር ከዛ ጋር ተያይዘው የሚመጣው ነገር it cost you something። ጉድለትን ይሞላል ብለህ የሄድክበት ነገር የራሱ የሆነ ደግሞ ሌላም ጉድለት የሚያሳድርብህ ነገር መሆን ይጀምራል። ስኩዌር ይሆናል፣ ደብል ያደርገዋል ነገሩን። ሌላኛው ያው ሰዎች ለነገሮች ፍላጎት የሚያጡት ትርጉም የሚያጡትም ያልኩ ለምሳሌ እንበልና ፍቅረኛ ብሬክአፕ ስታደርግ ስራ ይሳካልኛል ብለህ ስታስብ ሳይሳካልህ ሲቀር ምናምን የምታገኛቸው ነገሮች በሙሉ በሰውነት ውስጥ ምንም አይነት ቦታ ላይኖራቸው ይችላል። ፍላጎት ታጣባቸዋለህ። ከብዙ ነገሮች አንጻር ይፈጠራል። አንድ ሰው ግን ሰልፍ ትራንስፎርሜሽን ውስጥ ሲገባ እያወቀ የሚመጣቸው ነገሮች አሉ፣ እየተረዳቸው የሚመጣቸው ነገሮች አሉ እና በቮይድም ወይም ፈጣሪ መጀመሪያም ባስቀመጠው ጉድለትም ሊሆን ይችላል። በኢጎ የሚያሰብከው ነገር እኔ በዚህ ብቻ ነው ካልክም it becomes ችግር መሆን ይጀምራል። ስለዚህ ፍሌክሲብል መሆን አለበት። እሱ ቮይዱ በማመው ሞላት አለበት፣ ማወቅ አለብህ። አንዳንድ ሰው ለምሳሌ እንበልና ከሚያጋጥሙኝ ነገሮች ቅዱስ ቁርባን መውሰዴ ዓለማዊ ላይ ያሉትን ነገሮች ይሞላልኛል ብሎ ያስባሉ። ኢንቴንሽናሊ ስታየው ልክ አይመጣም። ቅዱስ ቁርባን የምትወስዶ ለዛ አይደለም። ላይክ እንደ ሜታፎር ወስደዋለሁ። በሰማይ ያለውን ነገር ፈልጓል። ከዛ እነዛ ነገሮች አሕዛብ የሚፈልጉት ነገሮች፣ አይሁድም ሌሎች የሚፈልጉት ነገሮች በሙሉ ይሰጣቸዋል አለ። ተጨማሪ ነገሮች ናቸው። which means የሰማይ መንግስቱን እንደምሳ አስበው፣ ከዛ ተጨማሪው ነገር እንደ ዲዘርት አስበው፣ እንደሚመጣለ ኬክ። አንድ ሰው ምግቡን ከበላ ከጠገበ በኋላ ስለ ኬኩ የሚጨነቅበት ምክንያት የለም።
ኦልሬዲ ጠግቧል። ጠግቧል። ቢመጣም ባይመጣም ግድ ችግር የለውም። የለውም። ሰው ግን ያችን ኬክ ለማግኘት ብሎ የሆነች ምሳሌ ይፈልግ ይችላል። ኬኳን ለማግኘት ብሎ ኬኳን ለማግኘት ብሎ የሚሄድበት መንገድ አይምሮ ፎርም ያደረገው ነገር ነው። ቤዚካሊ ግን ቅዱስ ቁርባንም ሆነ እንደዚህ መንፈሳዊ ነገሮች ስታደርግ ይሙሉልሃል እኮ። ግን አይምሮ ደግሞ እኝኝ የሚልባቸው ነገሮች አሉ። በህይወት በቃ ቤት ማግኘት፣ መኪና ማግኘት አለብኝ። ስለዚህ ትራንዛክሽናል መሆን ይጀምራል። ቅዱስ ቁርባን የምትቆርበው፣ ንስሐ የምትገባውም፣ ከእግዚአብሔር ጋር የምትጠብቀው፣ እግዚአብሔር የምትፈልገው ልክ እንደ ገንዘብ ለስጋዊ ነገሮች ማለት ትራንዛክሽን። ገንዘብና እኮ እግዚአብሔር የተቀመጠበት መንገድ ለምን ይመስላል? ሰይጣንን እኮ አይደለም እግዚአብሔር ያስቀመጠው። ለሁለት ጌታ መገዛት አትችልም፣ ወይ ለአንዱ ወይ ለአንዱ። ለእግዚአብሔር ከተገዛ ለገንዘብ አትገዛ፣ ለገንዘብ ከተገዛ ለእግዚአብሔር። ለምን ሰይጣን አላለም? ሰው እንኳን ጠንቋይ ጋር ምናምን የሚሄዱ ለምን ይመስላል? ገንዘብ ለማግኘት እኮ። ሰይጣኑን ፈልጎት አይደለም፣ ጠንቋይን ፈልጎት አይደለም። ገንዘብ ትልቅ ጌታ ነው፣ በጣም ጌታ መሆን ይችላል። እና እግዚአብሔርንና ገንዘብንም ያስቀመጠበት ሌላኛው ጎን ደግሞ ምንድነው? ሁለቱንም ትራንዛክሽናል አድርገን ስለምንጠቀማቸው ጭምር። ገንዘብ ትራንዛክት ነው የምታደርገው። እኔ ለአንተ የሆነ ነገር ስከፍል የሆነ ነገር ትሰጠኛለህ ነው። እግዚአብሔርም እንደዛ መሆን ጀመር። እግዚአብሔርን የሚይዘው ወይም ወደ እሱ መቀርበው የሆነ ነገር ይሰጠኛል ብዬም ስለማስብ ነው። የሚሰጠኝ ነገር ግን እኔ በጠበቅኩት ልክ መሆን አለበት። ይጎህ እንደዛ ነው የሚያስበው። ስጋዊ መሆን አለበት። አንዳንድ ነገሮች ቤት፣ መኪና፣ ስራ ማግኘት አለብኝ። ዋቲፍ ባታገኝስ ማለት ሞልቶልሃል አለ የሰማዩን ቤት እያዘጋጀ ይሆናል። እንደዛ ፊል አያደርጉም። ያችን ነገር የሚያደርጉበት ምክንያት፣ መንፈሳዊ ነገር የሚያደርጉበት ምክንያት ለምንድን ነው? የሆነ ነገር ማግኘት አለብኝ ብሎ ስለሚያስቡ ነው። በምን ዓለማዊ ነገር ውስጥ ስትኖር ሊሰጥህም ላይሰጥህም ይችላል። ምክንያቱም ከሰጠ ልጠፋ ትችላለህ። ለምሳሌ መጥፊያህን አይሰጥህም። ስለዚህ ምንድን ነው እያደረገ ያለው ፈጣሪ? ያልሰጠኝ ለምንድን ነው? ኦኬ በጠፋበት ማለት እግዚአብሔር ከዛ ነገር ምን ይጠቀማል? ከዚህ አንተ የሆነ ነገር እንድትሆንበት ስለማይፈልግም ጭምር ነው። በጊዜው አንተ ኬፔብል ነው ወይ ትከሻው ይችላል ወይ 1 ሚሊዮን ብር ብሰጠው ልጠፋበት ትችላለህ። ምክንያቱም ማታውቃቸው የተደበቁ ፍላጎቶች አሉ። አቤት አቤት እያሉ የሚመጡ አለው። እሺ ነገር ከዛና ይለቀ ኬት ወጣ ነገር ከዚህ በፊት ያላየኸውን ሁሉ ታያለህ። ያምራል፣ በጣም ሲኖር ያምራል ነገር እና እነዛ ነገሮች ምናምን ስላሉ የሰው ልጅ ኬፔብል አይደለም ለሚያገኛቸው ነገሮች። እነዛ ነገሮች ቤት፣ መኪና፣ ገንዘብ፣ መታወቅ፣ ፌም መሆን፣ ሰክሰስ የሚባሉ ነገሮች እንደ እሳት ናቸው። ላይክ እንደምን ልበልህ፣ ፍም እሳት አወቅኩ አይደለ? ፍም እሳት በእጅ መንካት አትችልም። ምን ያደርጋል? ያቃጥላል። ጉጠት ያስፈልጋል ነው ጥበብ። ያችን ነገር የምትይዝበት ነገር ያስፈልጋል። ያ ነገር ከሌለ እግዚአብሔር አይሰጥህም ነው። ለምን ካልከኝ ኢት በርን ዩ፣ አንተን ነው የሚያቃጥል፣ የሚለበልብ፣ የሚያሳርር። ስለዚህ ለምን ይሰጣል? ላይሰጥህ ይችላል። ስለዚህ ሰጠኝም አልሰጠኝም ብለህ መኖር አለብህ። ቀምሳህን ከበላ ለምንድን ነው እዛ ነገር ላይ ዶይል የምታደርገው የምትጨነቀው? ጣፋጩ መጣ፣ ኬኩ ደረሰ አልደረሰ። በባዶ ሆድህ ሆነ ደግሞ ኬኩን ብትበላ ደግሞ እየቅለሸለሽም ይመጣል፣ ያመሃል። ስለዚህ ምሳውን ካገኘ ይስጉድ፣ እሷን ይዘህ መጠበቅ ነው ዋናውን። አሁን ብዙ ጊዜ ተጨማሪ ነገር ነው የምንፈልገው፣ ዋናችንን እያጣን። ዋናችንን አተነው ነው ተጨማሪ ነገር የምናሳድደው። ዋናውን ያገኘ ሰው ተጨማሪውን ነገር የሚፈልግበት ምክንያት የለውም። በቃ ይመጣል አይመጣም ይችላል። ከሌለም የለም ነው፣ ካለም አለም ነው። ይዘው ትኖራለህ። ለዛ ነው ብዙ ጊዜ ነገሮችን ስናገኝ እንደምናስበው የማይሆኑልን ወይም ደስታ የማይሰጡን፣ እርካታ የማይሰጡን፣ ጎዶልነታችን የማይሞሉልን። ለዛ ነው የሰው ልጅ ፍላጎትም ደግሞ ማብቂያ የለውም። አዎ ግን ማብቂያም አለው። ማብቂያ ሊኖረው ማድረግ ትችላለህ። ኢኮኖሚክሱ ነው ስልህ አንተ የሆነ ነገር ልክ አሁን ስታገኝ ሌላ ደግሞ ነገር ያደርጋል። እንዲህ ትላለህ። ግን ራስን ሊሚት ማድረግ፣ ባለ ነገር መርካት፣ እሱ ነገር በጣም አሪፍ ነው ብዬ ነው ማስበው። እስኪ በስተመጨረሻ ደግሞ ልደቱን ማግኘት የሚፈልጉ ሰዎች እንዴት ነው የሚያገኙት? አሁንስ ልደቱ ምን እየሰራ ነው? ምን ላይ ነው ያለው? ወይል እኔ አሁን የምሰራው ቴራፒስት ነኝ። በሳይኮሎጂ ፕሮፌሽናል ባክግራውንድ ያለኝ ነኝ። ፊሎሶፊም እወዳለሁ በእርግጥ። ምክንያቱም ፊሎሶፊ ዘ ዌይ ኦፍ ላይፍ ነው። የምትኖርበት ጥሩ እንዴት አድርጌ ነው ህይወትን መኖር የምችለው የምትልበትን መንገድ የምታገኝበት መንገድ ነው። ሁሉም ሰው የራሱ የሆነ ፊሎሶፊ ኦፍ ላይፍ አለው። አላወቅከውም እንጂ ምንድን ነው የምኖረው አኗኗር የሚለውን ነገር። ፕሮፌሽናሊ ሳይኮሎጂስት ነኝ። ቴራፒ እሰራለሁ። የምሰራበትም ተቋም አለ፣ ግን በውጭ ነው ብዙ ጊዜ ማገለግለውም አለ። እኔን ማግኘት ከፈለጉ ዩቱብም አለኝ፣ ጉዞ ወልቦና ልደቱ ተስፋ ነው የሚላል። ስልኬንም ማስቀመጥ ይችላላችሁ። እኔን ኮንታክት ማድረግ ይችላሉ፣ ማውራት የሚፈልጉ ሰዎችን። በጣም ናይስ።
በጣም የሚገርም ቆይታ ነበር ያደረግነው። በጣም ነው አመሰግነው። እንደውም አልጠበኩም። ደስ ይላል። እኔ ወድጄዋለሁ። በጣም ተመችቶኛል። ተመችቶኛል እና ቴንኪው በጣም እንግዲህ አክብረህ ስለጋበዝከኝ። ቴንኪው እኔም ስለመጣሁ በጣም አመሰግናለሁ። ያው ቀጣይ እንደግም ይሆናል። እንግዲህ ወደ ቤተሰቦች ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ቪዲዮ ደግሞ ከአዲስ እንግዳ ጋር እስክንገናኝ በያላችሁበት ሰላማችሁ ይብዛ። ሰላም ነው። ቴንኪው በጣም